ያስገርኩት መጠጥም እዛ ስትጠጣ ነበረ። ስለ ወርቁ ምናምን አልነገረችኝም። ይሄው እግዚአብሔር በሚያውቀው ማለት ነው። ከዛ በኋላ እሷ ለራሱ ቀድማ ወጣች እንጂ እኔ ቀድሜ አልወጣውም። የእንግዳ ማረፊያ ላይ ወንድሜ ስጠብቅ ወንድሜ መጥቻለሁ፣ አትውጪ፣ ምንም ቢመጣ እንዳትወጪ፣ የማታውቅበት ቦታ ሰፈሩን አታውቅም፣ እንዳትወጪ፣ ማንም ጋር አትጅ ብሎኝ ወንድሜ እዛ ጠብቄ ያለው ወልቂጤ ደርሻለሁ ብሎኝ ከወንድሜ ጋር ወደ ቤት እርኩኝ። እኔ ምንም በጭራሽ ወርቅ ለራሷ ላይ አስቁኝም። ሻንጣይንም አይታኛለች። ሽንት ቤት ስትገባም ጓደኛዋ ጋር ሁለቱ ናቸው ሲቀባቡ የነበሩት። እኔ ምንም ነገር አልተቀባውም። ቻፕስቲክ ነበረኝ፣ ቻፕስቲክን ብቻ ተቀብቼ ወጣሁ። ሁለቱ ተቀያይሮ ቦርሳ ውስጥ እርስ በራሳቸው ሲቆሙ ለራሱ ነው ያልነበርኩኝ፣ አልተቀባውም ከነሱ። ሻንጣዋ የቱ እንደሆነ ለራሱ ለይቼ ስለወርቁ አልነገረችኝም። ይሄው ዳግም እናቴን አይና አሳየኝ። እሺ አንድ ነገር እዚህ ጋር ምን ብለሻል? ወንድሜ ሳይመጣ ራሱ መጣ ብዬ ሄድኩኝ። ምክንያቱም ስትጠጣ ስላየዋት ኤርፖርት ላይ እንደዚህ ከጠጣች ቤቷ ደግሞ እንዴት እንደምትጠጣ እንደዚህ አይነት ሰው ጋር እንዴት ሄዳለሁ ብዬ ወንድሜ ሳይመጣ ኧረ በእናትሽ እንትን ማነሽ ወርቅነሽ ሁለት ሰው እኩል አያወራ። ምን እያወራው ነው? ጨርሻለሁ። ወርቅነሽ አውሪ ስልሽ ብቻ ነው የምታወሪው። እና መቅደስ መጀመሪያ ወንድሜ ሳይመጣ ስትጠጣ ስላየው ሀሳቤን ቀይሬ እንደዚህ አይነት ጠጪ ቤትማ አልሄድም ብዬ ወንድሜ ሳይመጣ መጥቷል ብዬ ጥያት ሄድኳልሽ። እሷ ብቻዋን አስቀምጫት። እኔ ውጭ አልወጣሁም እኮ ሀቡዬ፣ እዛው ነኝ። እዛው ይሄ ውጭ ለመውጣት በረንዳ ላይ ነኝ የተቀመጥኩት። ከግቢ አልወጣሁኝ። መጀመሪያ ግን እንደዛ ነበር ያልሽው ጥያቄ። ከዛ በኋላ ደግሞ ምን አልሽ? ቆይተሽ ሀቡዬ ስሚ፣ ቆይተሽ ደግሞ ወንድሜ ኦልሬዲ የትም እንዳትሄጂ እንዳትወጪ እየመጣሁ ነው ወልቂጤ ደርሻለሁ አለኝ። ከዛ ወንድሜ ሲደርስ ወጣውና ከወንድሜ ጋር ወደ ቤት ሄድኳል። አዎ ሀቡዬ፣ ከሷ ደግሞ የተለየው አይምታታም። ወንድሜ ሳይመጣ መጣ ብያትኝ ከዚህ ደርሻለሁ አለ። ወልቂጤ ደርሻለሁ መጣው ሲለኝ ወጣውኝና ይሄ ብር የምመነዘርበት ቡና የሚያፈሉት የለም ወደ ግቢ ውስጥ ሆኖ እዛው መቅድዬ አልሰማሽኝም? እኔ እናት መጀመሪያ ወንድሜ ሳይመጣ እሷን ለመገላገል መጣ ብያት ሄድኩ ብለሽ ነበር። በኋላ ደግሞ ወንድሜ እንዳትወጪ አለኝ፣ ወልቂጤ ደርሻለሁ ጠብቂኝ አለኝ አልሽ። ማለት ቆይተሽ ስላልሽ ምናልባት ረስተሽው ከሆነ ብዬ ነው። እንደዛ እኔ ነገርኩሽ። አሁን እሷ የሻንጣው ቦታ ላይ ናት። ይሄ ሻንጣው ሲጠፋብኝ ሜካፕ ፊቴን መቀባት ፈልጋለሁ ብለሻታል? አላልኩኝም። ሽንት ቤት ለሶስት ተያይዘን ገባ ነው እኔ ወድ ሶስት ሆነን እነሱ ሻንጣውን ማን ጠበቀ? ሶስት ሆናችሁ ሽንት ቤት ከገባችሁ ሻንጣው እዛ ነው። አብራቸው ነበርኩኝ። ሜካፕ ስንቀባባ ሽንት ስንሸና አብራቸው ነበርኩኝ ሽንት ቤት ውስጥ። ዱቄቱን ሰተኛለች። የሚቀባውን ነገር አይን ስር የሚቀባውን ነገር ሰተኛለች፣ አልሰጠችኝም። በእጇ አወጣ ሰተኛለች፣ አልሰጠችኝም። ጠይቀት አቡዬ። ስለዚህ ለሶስት ሽንት ቤት ከሄዳችሁ ቦርሳውን እየጠበቅሽ ብቻሽን አልቀረሽም ነው አንቺ? አልቀረውም የኔ ወድ አልቀረውም ብቻዬን አልቀረውኝም። ለሶስት ሄድ ነው ሽንት ቤት ለሶስት ነበር። ይሄን አልክድም። ለሶስት ነበር ሽንት ቤት። እሺ አልተቀባውም አላልኩኝም። ቻፕስቲክ ተቀብቻለሁ ሀቡዬ፣ ከነሱ ጋር ሶስት ሆነን ማለት ነው ሽንት ቤት ውስጥ። እሺ አሁን ትቀጥል እሷ። የምናውቀው አንቺ እቃውን እንደጠበቅሽ ነው። ሽንት ቤት ደርሰው ሁለታቸው ሽንት ቤት ደርሰው ሲመጡ አንቺ ከቦርሳው ሰርቀሽ እንደጠበቅሻቸውና ያወቀችው ግን ቤት ኢትዮጵያ ደርሳ ቤት ከገባች እኔ ምናልባት ማውራት እንትን ስላልኩኝ ምናልባት አላውቅም እንጂ እኔ እውነታውን ነው ነገርኩሽ። ተረጅኝ ሀቡዬ፣ ሰው ይፍረድ። እሺ እኮ እኔ እየፈረድኩም አይደለም የኔ እናት። እኔ ከሁለታችሁም እየሰማው ነው። ምናልባት የማውራት ችግር ሊኖረኝ ይችላል፣ ግን ከነሱ ጋር ነበር። ስለዚህ አንቺ ብቻሽን ሻንጣውን ጠብቀሽ አልጠበኩም። ቀጢ ወርቅነሽ ይኸውልሽ አቡዬ እግዚአብሔርን እኔ የፋሲካ ጾመኛ ነኝ። ቢራ የሚባል እመቤቴን አልጠጣውም። እመቤቴ ምስክሬ ናት። እንደገና ደግሞ የባሌት ናት። ኦንላይን አስገባታለሁ። ጌታ ምስክሬ ነው፣ አልጠጣውም። ማደሪያ የለኝም ስላለች እግዚአብሔርን እኔ ጋር ታድሪያለሽ ብያ ደግሞ ኬንያ ላይ ጠዋት 6 ሰዓት ትራንዚታችን ሲረፍ ሽንት ቤት ገብተን እኔና የባሌት ስንገባ ጠብቂ ብያ እንዲሁም ከኔ ቦርሳ የምትቀባቢ ሰጥቼሽ ቀይ ሊፕስቲክ ራሱ የኔን ተቀብተሽ ጠብቂ ኡጋንዶቹን የእናቴ ወርቅ አለ ብዬሻለሁ። ክርስቶስ ምስክሬ ነው። እንደገና ደግሞ
ወንድሜ መጥቷል አላለችኝም። እኔ ላሳድራት ከኔ ጋር ሄደችው አድሬ የሚቀበለኝ ሰው ስለሌለ ነገ ሄዳለሁ ስትለኝ እግዚአብሔርን አቡ እኔ ጋር ታድሪያለሽ አብረን እንሂድ ብዬ እንዴ ለምን ትሄጃለሽ? ቆይ ስላት አይ ቆይ ብላ ሮጣ አምልጣ ሄደች እንጂ እመቤቴን አልጠጣውም። እኔ ጾመኛ ነኝ፣ ክርስቶስ ምስክሬን አልጠጣውም። እሷ ናት ወንዶቹን አወቀች። በእርግጥ ምን በለዋተን እግዚአብሔር ይስጣት። እኔ አንድ ብር በኪሴ የለኝም፣ አንድ ብር ማለት ነው ይዤ አልሄድኩም። ከዛ እሷ ልጆቹ ስትም ኑ እኔ በነፃ ብለው በልተን ጠጥተን የጾም ምግብ ነው እንዱምኛ ይበላን የፋሲካ ጾም አለ በልተን ጠጥተን እንጂ እመቤቴን ደግሞ ጭራሽ አየር ውስጥ ቢራ ይዘሽ ገብተሽ ይደፋል አቡ በማርያም እንዴ ለምን ትዋሻለሽ? ለምን እንደ ቦታ ያልኩሽ ማለት ነው ያው ሻንጣ አንቺ ኬንያ ላይ ያለን ራስ ውስጥ ጠዋት 6 ሰዓት የጀርባ ሻንጤን እኔና እሷ ሽንት ቤት ስንገባ ያዥልኝ የእናቴ ወርቅ አለ ኬንያዎቹ እንዳይሰርቁ ተቀቢ ብዬሽ ቀይ ሊፕስቲክ ይሄ ፓውደር አልተቀባሽም? ለምን ትዋሻለሽ? እመቤቴን ለምን ትዋሻለሽ እንዴ? ለምን ውሸት ምን ያደርጋል? ሰው በውሸት እንደገና ደግሞ ከባሌ ጋር አንዴም አልተጣላን። እስቲ ላስገባት ገዝቷል። እኔና ሰው መች ተጣልተን ከምንና የምንጣላው እንዴ? ምን ሆነሽ ነው እንዴ? ሰው እኮ ካላግባብ እግዚአብሔር አያኝም ብለሽም ሰው ላይ አትፍረጂ። እኔ እቤት ገባ ወርቄን ሳይ ወርቄ የለም ኢትዮጵያ አልጠየኩሽም? እሺ ጠየኩሽ አልመለሽልኝም። ልክ ይማራ ስትመጪ ማሬ ውዴ ያልሽኝ ገባው። ለምንድን ነው ወርቄን አንቺ ነሽ የወሰድሽው? ሻንጤን የሰጠሁሽ ለአንቺ ነው የእናቴ ወርቅ አለ ነው ብዬሻለሁ። ለምን ትክጃለሽ እንዴ? ነገ እኮ መጀመሪያ አንደበታችን ነው የሚያዘው። ይሄ ምድር እኮ ካንተ ነው። እኔ እኮ ልሽ ያኔ ቢሆን አልጠይቅሽም የእናቴ ስለሆነ ነው ሰርቼ ገዛላታለሁ። ግን ለምን ትዋሻለሽ እንዴ? ሰጥቼሽ የሊፕስቲክ እንዲሁ ቀይ ተቀብተሽ የኔን አይደለ ፓውደር የኔን አይደለ የተቀባሽው? ንገሪኝ። አንድ ላይ የተቀባነው ወንዶቹ ጋር ስንገባ ምሳ ልንበላ ስንል ያኔ ነው። አንድ ሽንት ቤት ገብተን ፊታችን ተቀባብተን ንግባ ብለሽ እዛ ወንዶቹ ራት ሊጋብዙን ሲሉ ሊፕስቲክ አንድ ሶስታችንም አንድ ቤት ገብተን ተቀብተን የወጣ ነው። ኢትዮጵያ ልንሄድ ግን ጠዋት ትራንዚት ላይ ሶስታችንም ገብተን ሽንት ቤቱ 3 ነው ያለው። እኛ ሁለታችን ገባን። አንቺ ጠበቅሽ። ኡጋንዳ እያጸዳሽ ነበር። ኡጋንዳ ናት ኬንያዋ። ከዛ እንዳትወስድ የእናቴ ወርቅ አለ እናቴ ልትቆርብ ነው ጠብቂ ብዬ ሰጥቼሽ ለፊትሽ የምትቀቢው ሊፕስቲክ ተቀብተሽ አይደል የገባሽው? ለምን ሰው ካለ ስም ትሰጫለሽ? እንደገና ደግሞ አድራለሁ ኢትዮጵያ ጥለሽኝ ወርቁን ባትወስጂ ደግሞ እስቲ ምንጣፉን እንኳን መልሰሽልኛል? አቡስቲ እንዴ ምንጣፍ አልመለሽልኝም። እዚህ መጣው ጠየኩሽ። እሺ 2 ወር ጠብቂኝ ትመጫለሽ ፕሮቴስታንታችን ጠበኩሽ። 2 ወር ሙሉ ጠብቄሽ ላኪልኝ። እኔ ወርቄን ባትወስጂ ቀጠሪኝና መጥቼ አጅማን ቸርች ትሚልኛለሽ እልሻለሁ። አንቺ እኮ መጽሐፍ ቅዱስ ስመይ እኔም እኮ እምላለሁ። እኔም እኮ እምነቴ ነው። እኔም እኮ በክርስቶስ ነው የምምለው እንደወሰድሽ ስለማቅ ነው። አንቺ የላክሽልኝ ኦርቶዶክስ አንቺ ፕሮቴስታንት የላክሽልኝ ኦርቶዶክስ ነው። ለምን ላክሽልኝ ኦርቶዶክስ? እኔ ያልኩሽ የራስን የፕሮቴስታንት ላኪልኝ ልምጣ ማይልኝ ያልኩሽ። አሁን ቢራ ጠጥታ ሰክራ አረመቤቴ እኔ የፋሲካ ጾመኛ ነኝ። ቢራ የሚባል ባፊ አልነካም። ይቅር ይበልሽ መድኃኒዓለም። ጥያራ ላይ ይዘሽ ትገቢያለሽ። የቱኛው ሰው አየር ላይ ቢራ አቦ በዋትስአፕ ቢራ የለም ቢራ አልጠጣም የምትለውን ነገር እኔ ይሄ ቢራ ነው ለስላሳ ነው ሊላክልሽ ዋትስአፕ ላይ የቱ ጋር የተገዛው ቢራ ማለት አይ በቃ ይኸውልሽ ኤርፖርት ቢራ ማስረጃ ነው ዋናው ነገር ፕሌን ውስጥ ይዞ መግባት አይቻልም። ቆይ አንዴ ፕሌን ውስጥ አይደለም ከማረፊያ ቦታ ኬታምጥታ ብር ኬታምጥታ ከልጆች ውሃ ጠጡ ባለበት ኬንያ ሩት አይደለም። አረ ወርቅነሽ እየተደማመጣችሁ አንቺ ስታወሪ እሷ ሚውት እሷ ስታወሪ አይደለም እኮ ያጨችማ ያረፍነው እኮ ኬንያ ላይ ነው እኮ አቡዬ። አሁን ልንገርሽ ማንን መጠርጠር እንደነበረብሽ ለራሱ አላወቅሽም። ለይተሽ ይሄ ቢራ እሺ ዝም የገባሁት እንደ ኡጋንዳ ብትሰርቅ እኮ 5 ወርቄ እጆ እናቴ ላይ አድርጋለች እኮ ሞባይሉን ለሷ አልሰጠው ሰጥቼሽ የገባሁት እዛው ሽንት ቤት ላንቺ ነው። ሌላ ማንን ነው መጠረጠር? እኔና የባሌት ገባን ሰጠንሽ። እሷ ደግሞ እንደኔ የጀርባ ሻንጣን የሰጠውሽ ካስታወሽ እንዴ ምን ሆነሽ ነው? እሺ አንቺ አልወሰድኩም ብለሽ ካወራሽ ይሄው ባቡ ፊት ቅጠሪኝ የቸርች ሎኬሽን ላኪልኝ። እኔ ቀጥታ መጥቼ ቸርች ማለት ያንቺ ያመልሻለሁ እስከ ቤተክርስቲያን ህፃን ልጅ ስሚኝ ልንገርሽ ህፃን ልጅ አቡ ልከልሽ ቤተክርስቲያን ሊነት የለውም። ቤተክርስቲያን ሁላችንም ባምንበት አንድ ጊዜ አዳምጡ በእናታችሁ ፕሊስ። እኛ አናውቅም ማንዶ አናውቅም፣ ፈጣሪ ነው የሚያውቀው። አሁን እኔ ግራ ይገባኝ አንቺ ቦርሳውን አሲዛሽ ሽንት ቤት ገብታለች ወይ? አጭር ጥያቄ። አልገባችም ነው ጥያቄ። እኔ መመለስ በቃ አንቺ አሁን ዝም በይ ወርቅነሽ ሚውትሽን አብሪና በጥያቄው ልክ ብቻ መልሽልኝ። ሽንት ቤት ስትገቢ ቦርሳሽን አስጠብቀሻታል ወይ?
አዎ እግዚአብሔርን ጠዋለሽ። አሁን ለዚህኛው ምንድነው ማስረጃችን? ሁለታችሁ እሷ ሶስታችንም አብረን ነው ሽንት ቤት የገባ ነው። እኔ የወንድሟ ሚስትና እሷ አብረን ነው ሽንት ቤት የገባ ነው። አንቺ ደግሞ እኔ አስጠብቂያት ነው የገባሁትኝ። ለእሷ ቦርሳዬን ሁለታችን ተያይዘን ሽንት ቤት ገባን። እሷ ቦርሳ ጠባቂ ነበረች ነው የምትይው። እሷ ደግሞ አልጠበቅኩም፣ አብረን የገባ ነው። ሽንት ቤት አብረን የተቀባባ ነው። ሽንት ቤት አብረን የተቀባባ ነው እያለች ነው። እመቤቴን አይደለም እመቤቴ። አንድ ነገር ሊፕስቲክ የሰጠሻት የት ነው? ላይ ጠዋት 6 ሰዓት ላይ ቀይ ሊፕስቲክ እኮ ኬንያ ላይ። ኦፍ ኮርስ ስለ ኬንያ ላይ ነው የምናወራው። ሽንት ቤት ውስጥ ነው ወይስ ውጪ ላይ? የቱ ጋር ነው ሽንት ቤት? ሽንት ቤቱና ይሄ የፊት መታጠቢያው አንድ ላይ አይደለ? አረብ ሀገር እንደዛ ማንኛ ሽንት ቤት ስንገባ እሷ እዛው ጋር የፊት መታጠቢያ መስታወት አለው እዛ ጋር እየተቀባይ ጠበቀችን። እመቤቴ እንዴ ሽንት ቤት ውስጥ ነው ገባኛው። ወይት መጀመሪያ እዛኔ ውጪ ላይ ወንበር ላይ ያልሽ ነበር መሰለኝ። አንቺ ስትናገሪ ግርልጽ አድርገሽ ተናገሪ። ሶስታችሁ ሽንት ቤት አብራችሁ ገብታችሁ ከዛ እዚህ ጋር እጅ መታጠቢያ አለ። ከዛ ለየብቻ ልንሸና የምንገባበት ውስጥ ሰው አንድ ሰው ብቻውን የሚገባበት ውስጥ ነው የምትይው እኮ ሽንት ቤት ውስጥና ይሄ የሽንት ቤቱ መጸዳጃ ነው። ሽንት ቤት ውስጥ ባሌ የምትገባች እኔም ገባው። ከዛ እሷ ቀረች። እሷ ፊቷን እየታጠበች ነበረ። ከዛ ፊቷን ታዲያ ትናንትና ስትነግሪን እንደሱ ብለሽ አላስረዳሽም? እዛ ዌይቲንግ ኤሪያ መጠበቂያ ወንበሩ ጋር መቀመጫው ጋር። ስለዚህ ኬንያዋን ጠብቂ ያልሻት ጽዳት ሽንት ቤት የምታጸዳዋን ኬንያዊ እዛ ነው እኮ አንድ ላይ ገብተን ነው እኮ እዛ የሰጠዋት። እንደዛ እኮ ነው ያልኩት። እኔ 6 ሰዓት ወንበር ላይ ረፍዶብን ሽንት ቤት ትናንት እያለቀስኩ ስለሆነ ምናልባት በደንብ አላዳመጥሽኝም። ሽንት ቤት በደንብ አላዳመጥሽኝም ብለሽ እኔ ላይ አትፍረጅ። እኔ በደንብ አዳምጬሻለሁ። ራስሽ ያነጋገር ችግር አለብሽ። ሽንት ቤት አብረን ገባን ለምን አላልሽም? ሽንት ቤት አብረን ገብተን እጅ መታጠቢያው ጋር ስንቀባባ ቆይተን ከዛ እኔና የወንድሜ ሚስት ወደ ውስጥ ለመጸዳዳት ገባን። አንድ ሰው ብቻውን የሚገባበት ሌላ ሰው ተከትሎ ሊገባበት የማይችልበት እዛ ውስጥ ለመጸዳዳት ስንገባ እሷ እጅ መታጠቢያው ጋር ቀረች። ለምን አትይም? እንደዚህ ብለሽ ብታስረጂ። ይኸውልሽ አንደኛ ሽንት ቤት ውስጥ ካሜራ የለም ገባሽ? ዌይቲንግ ኤሪያ ቢሆን እኔ ለምን በካሜራ አይታይላችሁም አልጠየቅሽም በካሜራ እንዲታይ ብዬ ልጠይቅሽ ነበር። ለካ ሽንት ቤት ውስጥ ነው። ሽንት ቤት ውስጥ መሆኑን አሁን እኔ በደንብ ስጠይቃችሁ ነው የደረስኩበት። ምን ሊፕስቲክ የት ነው የሰጠሻት ስልሽ ሽንት ቤት ውስጥ። ስለዚህ እንትና መቅደስ ትክክል ናት። ሽንት ቤት አብራችሁ ገብታችኋል፣ አብራችሁ ተቀባብታችኋል፣ ትክክል ናት። ግን ወደ ውስጥ ስትገቡ እሷ እዛው ቀረች ነው አንቺ የምትይው። እጅ መታጠቢያው ጋር ጠብቂን ቦርሳችንን ይዘሽ አልናት ነው የምትይው። እናቴ ወርቅ አለ ኡጋንዳ የሚያጸዱት አለ ኬንያዎች እነሱ ጠብቂልኝ እናቴ ወርቅ አለ ብዬ ልቀባ ስትለኝ ፋውንዴሽንን እንትን አለ እየተቀባች ቀይ ሊፕስቲክ ሰጥቻት እየተቀባይ ሰጠዋት። ከዛ ከሰጠዋት በኋላ ሄድን ኢትዮጵያ ስንሄድ አብረን እኔ ጋር የምታድር ነው የመሰለኝ። ልክ እንደሄደ ሻንጣዋን ይዛ ሮጠች ወጣች። በቃ እኔ ወንድም ሩጠሽ ወደዛ አትሂጂ። መጀመሪያ ሽንት ቤት ውስጥ በደንብ እንመርምር። ዘለሽ አትሂጂ። ቆይ ሽንት ቤት ውስጥ እኛ ልንሸና ስንገባ አልሽ። ስለዚህ እናንተና መቅደስ የስ ኑኑ ካም ኖ ሱፐር ማርኬት ኤቭሪ ዴይ እሺ። እንትን ሽንት ቤት ውስጥ አንቺ ሻንጣዬ ውስጥ ቦርሳ ውስጥ ማለት የያዝኩት ቦርሳ ውስጥ ወርቁን ካየሽው መታወት ይችላል ነበር። እኔ እህትሽ አይደለሁም። ነገር ግን ሻንጣ ውስጥ ካየሽው ወርቁ ይሄ ወርቅ የራስ አይደለም። ልረዳሽ ሌላ ሰው ለራሱ ስረዳ ነበረ። ቁሜ ስም እያነበርኩ እዛ ካንቺ ጋር የቆየሁት እኔ ነበርኩ። ያቺ ጓደኛሽ ዘመድቱን ወጣ ማለት ነው። እኔ ነበርኩ ስረዳሽ የነበረው በዛን ሰዓት። ብዙ 1-2 ሰዓት እኮ ካንቺ ጋር ነበርኩኝ። በዛን ሰዓት ማስያዝ ትቺ ነበረ። ቦርሳ ውስጥ ያለ ወርቅ የራሴ ነው አምጪ ነበረ። ለምን አልተናገርሽኝም? ማች ቆየሽና ጥለ እኮ እባክሽ እኔ ነኝ እኮ ስምሽ ሳነብ የነበረው እንግሊዘኛ ማንበብ ስለማልችል አንብበሽልኛል። ያነበብኩ እዛ የቆየሁት እኔ ነኝ እኮ ቆየሁኝ እኮ ቦርሳ ስለማልችል እንግሊዘኛ አነበብሽልኝ አትበይ። ይኸውልሽ አትበይ፣ አትዋሺ። ፈጣሪ ነው የሚፈርደው። ወይኔ የሚፈርድ ክርስቶስ ከሆነ እኮ ለምን ትፈሪያለሽ? እኔ እኮ አቡዳቢ ላኪልኝና ልምጣ ቸርች ማይልኝ አልኩሽ። ለምን ልከሽ? እኔ እና አንቺ ተገናኝተን ሎኬሽን ልክ አባቶችን አነጋግረን ይኸውልሽ ሎኬሽን ልከልሽ። እኔ ቤተክርስቲያን ልከማመደም ክርስቲያን እምነት አከብራለሁ። ፈጣሪ ነው የሚፈርደው። እዛም ፈራጅ ነው፣ እዚህም ፈራጅ ነው። አቡ የላውራ ወይ ልተው። እሺ አንድ ያዳምጡኝ ልንገራችሁ። ቦርሷን ስትፈትሻት ወርቅነሽ
የወርቅ ዕቃ አየሁ አልሽ። ካየሽ እንዴ አንቺም ወርቅ ገዝተሻል እንዴ እንደኔ ብለሽ እንዴት አልጠይቅሻትም? እንዴት የሰረቀ ሰው እዛው ይከታል? የሰረቀ ሰው ወይ ፓንቱ ስር ወይ ጡት መያዣዋ ስር ይቀብራል እንጂ በፍጹም ቦርሳው ስር አይከትም። ለምን? በማንኛውም ሰዓት እንደጠፋ ስታቂ እዛው ኤርፖርት ውስጥ ጮኸሽ ቀውጠሹ እንደሚፈተሽ ስለሚያውቅ የሰረቀ ሰው እጁ ጋር ፊት ለፊት አድርጎ ጭራሽ ወረቀት ሲጠፋ እንደሰረቀ ረስቶት ፈትሹኝ ብሎ ቦርሳው ምናምን አይከፍትም። የሰረቀ ሰው ማለት ወረቀቱን ስትፈልጊ እዛው እያየሹ እንዴ ሰርቃ እንዴት አደነግጥም? እዛው እያየሹ አንቺም ቀይ የእንትን ዕቃ የወርቅ ዕቃ አይቻለው እያልሽ አንቺም አንዴ ወርቅ ገዝተሻል እንዴ እንደኔ እንዴት አላልሻትም? እሷ ጭራሽ ወርቅ መግዛቷንም አልነገረችኝም ነው። ሁለተኛ ሽንት ቤት ስትገቢ የወንድምሽ ሚስት እያለች ለወንድምሽ ሚስት ማስያዝ ጠብቂኝ ብለሽ ማስያዝ ግን ለማታውቂያት ባዳ ለምን አስያዝሽ? እንዴት ይሆናል? አዎ አቡዬ እኛ እኮ ከዚህ ስንገናኝ አልኩሽ እኮ ማደሪያ የለኝም ስላለች እኔ አልኩሽ እኮ እኛ ቤት ክርስቶስን ላሳድራት አብረን ነው የምንሄደው አልኩሽ እኮ። እንደገና ደግሞ ወርቁ ነገርኩሽ እኮ እኔ ቤት ከገባው ለእናቴ ሳረግ ስል ነው እንጂ ያጣሁት እንጂ እዛ ባጣ እኮ አንወጣም አልኩሽ እኮ። እንዴ ኬንያም እኮ ካሜራ ያለበት ሀገር ነው፣ የተማረ ሀገር ነው። ኢትዮጵያም ቢሆን ከቦሌ ሳንወጣ እኮ እንፈተሻለን። ግን እኔ ቤት ከገባ በኋላ ነው ያየሁት። የእሱ ያዘችው ደግሞ 2 ሻንጣ የጀርባዋ እንዲሁም በቁልፍ ነው የተቆለፈው የእሷ እና የእጅ ትንሽዬ ባግቺ ነጭ ነገር ይዛለች። እሱ ጥያቄን አልመለሽልኝም ባጭሩ። የወንድምሽ ሚስት ቤተሰብሽ እያለች ለምንድን ነው ለባዳ አስጠብቀሽ የገባሽው? 2 ሰዓት ነገርሽ እኮ 10 ደቂቃ ሰዓታችን ሞላ። ሲሞላ የእሷ ትንጥዬ ናት፣ እችም የኔ የጀርባ ነው። ለዛ እሷን ጠብቂልኝ የእናቴ ወርቅ አለ እናቴ ትቆርባለች ብዬ ሰጥቻት ነው የገባሁት 10 ደቂቃ እና እኛ እንዲሁም እሷ የባሌ ምት ወይ እኔ ጋር ወይ አንቺ ጋር ታድራለች ብለን አንድ ላይ ስለምናድር አንድ ላይ እንወጣለን ብዬ ነው እንጂ ያሰብኩት እኮ እኔ አልለየኋትም። ከቦሌ እንዳገኘኋት እኮ አይደለም ያሰብኩት። አቡ ባጭሩ መመለስ ይቻል ነበር ጥያቄ። የወንድምሽ ሚስት ጠብቃ አንቺ መግባት ትችይ ነበር። ለባዳ ለምንድን ነው ባዳ ለማታውቂያት በማንኛውም ሰዓት ሀሳቧን ቀይራ ቤቷ ልትሄድ ለምትችል ባዳ ወርቅሽን የምታስይው? አንደኛ። ሁለተኛ እሷ ደግሞ ይኸውልሽ ወርቁን እንዳላት አልነገረችኝም እያለች ነው። እኛ ደግሞ ነግረሻ ምስክር አምጪ። ወንድምሽን ሚስት ለምን አትመጣም? ነግሬያታለሁ እኮ። እሺ እኮ ልውጣና ልንገራትሽ። ካልመጣች እሷ ናት ተጠርጣሪ። ንገሪያት ትምጣና ኧረ እባክሽ እሷ የወንድምሽ ሚስት ስለሆነች አትጠረጠርም። እቺ ባዳ ስለሆነች ትጠረጠራለች። ኦኬ እሺ ትምጣ እሷ። ኦኬ እሺ አቡ ስልኳ ልላክልሽ፣ ለቤቲ ልላክና ሶፍት አድርጋትና ዋትሳፕ ታስገባታለች። እሺ ፕሮፋይሏን ቲክቶክ ፕሮፋይሏን ለቤቲ ትላክላት። ቤቲ ራሷ ኮድ ትስጣትና ኦኬ ሌላ ጊዜ አንደኛ አስቀምጡ ጣጣን እኮ አሁን ይኸውላችሁ አሁን ማን ይውሰደው ማን አይታወቅም። ግን አብሮ መሄድ ራሱ እንዴት ጣጣ እንደሚያመጣ ታውቃላችሁ? አብራችሁ መሄድ የሰው ዕቃ ብትሞቱ የሰው ዕቃ እንዳትጠብቁ። ኤርፖርት አንዴ ሽንት ቤት ደርሼ ልምጣ ቦርሳዬን ጠብቁልኝ ከተባላችሁ አይ ይዘሽ ሂጂ ሶሪ። እኔ በበኩሌ ከድሮም ጠንቃቃ ነኝ። የሰው ዕቃ አልይዝም፣ ዕቃዬንም ለሰው አላስይዝም፣ የሰው ዕቃም አልይዝም። የሰው ዕቃ ይዤ ሲመጡ ዕቃ ጠፋብኝ ቢሉ እኔ በማላውቀው ነገር ምንድን ነው የምሆነው? አሁን መቅደስ ወስዳም ሊሆን ይችላል፣ ሳትወስድም ሊሆን ይችላል። ፈጣሪ ነው የሚያውቀው እሱን። ምንም ማስረጃ የሌለው ነገር ወይ ቪዲዮ የለ ወይ ምን የለ ፈጣሪ ነው የሚያውቀው። ግን አምናችሁ ግን እቃችሁ ምንድን ነው ሽንት ቤት ይዛችሁ ማትገቡት? ቦርሳ ምንድን ነው? ሀቡዬ አሁን መታ እሷ ምን እንድትል ነው የምትጠብቂ? የወንድሟ ሚስት ማለት ነው ማለት አሁን እኔ አሁን በትክክል ትናገራለች ብለሽ ታስቢያለሽ? አቡ አብሮ ነው ያሉት እንዴ? መቅደስ አንቺ አታሽንም። እኛ ከሁሉም መሰምተን የምንፈርደውን እንፈርዳለን ወይ የምንሰጠውን አስተያየት እንሰጣለን። ዞሮ ዞሮ ማስረጃ ከሌላችሁ ያላችሁ እድል መማማል ብቻ ነው። አንቺ ለምን ማይልኝ ስትልሽ እምቢ አልሽ? እምቢ አላልኩኝም ሀቡዬ። ማይልኝ ስትለኝ መጽሐፍ ቅዱስ ይዤ ህፃን ልጅ ነበረ ወደ 4 ዓመት ምናምን የሚሆን ልጅ የመዳም ልጅ ይዤ እስከ ቤተክርስቲያን ድረስ ሄድኩኝና ቤተክርስቲያን መጥቻለሁ። ማይልኝ ያልሽብኝ ቦታ ላይ ቤተክርስቲያን መጥቻለሁ። ግዴታ ቤተክርስቲያን ነው እንደሚማለው የሰው ልጅ ባለበት ቦታ በመጽሐፍ ቅዱስ አይምልም? በምን አንገናኝማ? ነኝ እና እሷ
ርቀት አለው። ቪዲዮ ከፍታችሁ ቪዲዮ እሷም ሁለታችሁም ከፍታችሁ እንደዛ አላለችኝም። ቪዲዮ ኮል ተደዋውላችሁ ሁለታችሁ ቪዲዮ ከፍታችሁ በአካል መገናኘት ለምን ያስፈልገዋል? አልገባኝም። እንደዛ ቢሆንማ በጣም ደስ ይለኝ ነበረ። ያኔ ነበር መጽሐፍ ቅዱስ ይጀምር ምምልላት እሷ ያለችኝ ግን የላክሽልኝ እኮ የኛን ያባ ፈጣሪ ስም እንዲያዳምጪኝ ለምን ቪዲዮ ኮል ተደዋውላችሁ ሁለታችሁ መጽሐፍ ቅዱሱን ከፍታ አንቺም ከፍተሽ ለምን አንቺም እውነት ወርቅ እንደነበረ ቦርሳሽ እሷም ደግሞ ወርቁን ከወሰደች አልወሰደች በምታምኑበት አምላክ ያስገባችኋል የወሰደ አካል ካለ ልማልልሽ ብያት ስላት ጊዜ አይሆንም ቤተክርስቲያን ነይና ቤተክርስቲያን ሂጅና ማይልኝ ስትለኝ እሺ ብዬ አባቶችን አውርቼ ምን ብዬ ቤተክርስቲያን ድረስ ሂጄ ይኸውልሽ እዚህ ቦታ ነው ያለሁት ሎኬሽን ይኸውልሽ ልጅ ሂጄ ነው የመጣሁት ነይ ፈጣሪ ፊት ሰው ፊት ልማልልሽ ብዬ ሎኬሽን ስልክላት አይሆንም ይሄ ቤተክርስቲያን አልፈልግም ማለች ምን ማለት የምትፈልገው በቃ ሀሳብ አልመጣላትም ነበር ይሆናል ቤተክርስቲያን መሄድም አይጠበቅባችሁ በመጽሐፍ ቅዱስ ባላችሁበት ሆናችሁ ቪዲዮ አብታችሁ መማማር አቡ እሷ ፕሮቴስታንት ናት እኔ ያልኩት እኮ አራቀኝም እኮ 2 ወር ጠብቂ ብላ ጠበቅኳት እኮ አቡ ፕሮቴስታንት ቸርች ላኪልኝ ልምጣ አልኳት እሷ የላከችልኝ እኮ ወርቅነሽ በአካል መገናኘቱን ለምን ፈለግሽው? በአካል ለምን ትገናኛላችሁ? በቪዲዮ ኮል ተደዋውላችሁ መጽሐፍ ቅዱሱን እያሳየችሽ በመጽሐፍ ቅዱስ ትማል አንቺም በመጽሐፍ ቅዱስ ማይላት እኔ እኮ መጀመሪያ እኮ ለምን ነው የሚሄደው? ግድ ነው እንደ ቤተክርስቲያን መሄድ? አዎ እኔ የሚልላታለሁ የትም ቦታ ላይ ያንንም እንደዛ ብትለኝ የሚልላት ነበረ ሀቡ አቡ እንደሱ አይደለም ያልኩት አልምልም አይደለም ያለችኝ የላከችልኝ ንሳ ምንገባበት የቄሶች ጋር ስትልክልኝ እቤት ውስጥ ነው የላክሽው ድምጹ አለ እኮ የቤተክርስቲያን አይደለም የላክሽልኝ ምን ሆነሽ ነው ድምጹ ለአቢባ ልካለሁ አሁንም የላክሽው እኔ ምልካለሁ እንዳትልኩልኝ ሁለታችሁም ስልኬ ሞልቶብኛል ውዶች እዚሁ ጋር ተነጋገሩ የምትነጋገሩ ለኔ አትላኩልኝ ስልኬ ሞልቷል አቡ እኔ አላስቸግርሽም እኮ እኔ ትላንትም ያልኩሽ እኮ አንድ ቃል ነው እኔ የምፈልገው አልወሰድኩም ካለች ፕሮቴስታንት ቸርች ታመልካለች አይደል 40 ረፍትና ትሄዳለች ቸርች ሎኬሽን ላኪልኝ እኔ ያለሽበት መጣለው መጽሐፍ ቅዱስ ማይልኝ በቸርቻቸው ፊት ለፊት አለ ፓስተራቸው እሱ ፊት ትማልልኝ እኔ እምላለሁ መጽሐፍ ቅዱስን ይዤ ሄዳለሁ ከቤት በቃ ይሄ ነው የሚለየን እኔ ብያታለሁ አቡዬ ልማልልሽ በአካል ተገናኝታችሁ ብትጎዳዱ ማነው ኃላፊነቱን የሚወስደው ለምን በአካል መገናኝታችሁ ነው በአካል አላገኘሁም ትጀምር ተንኮላችሁ ለምን አትማማሉ የምትማማሉ አቡዬ እኔ ሎኬሽን ትላክልኝ እኔ እንድትምልልኝ ብቻ በመጽሐፍ ቅዱስ ነው የምፈልገው የነሱን ትንፊት እንጂ እኮ እኔ ለምን እጣላታለሁ የማራት እኮ ነው አይደለሁት እኔ መጣላት እኮ አይደለም በሌለሽ መረጃ ለራሱ እኮ ዝም ብለሽ ስሜን ያጠፋሽን አለሽ ምንም የምታመጪው ነገር የለም ምንም ልታረጊ እኔ ስለወሰድሽ እኮ ነው ማይልኝ አልኩሽ የወሰድኩት ከሆነ አይሆን ደውይልኝ መጽሐፍ ቅዱስ ይዤ እምልልሻለሁ ዳግም ሀገር ያስገባኝ ብዬ የፈለግሽውን ነገር ጠርተሽ ማይልኝ በይ እምልልሻለሁ ነገር ግን አርቲ እንኳን ወርቅ አይደለም አርቲ ባልወሰድኩት ግን እኮ ንገረኝ በአካል አልኩሽ እኮ በአካል እኔ እኮ ነገር በኔ ስማት ታዲያ ለኢትዮጵያ ሎኬሽን ላኪልኝ መጽሐፍ ቅዱስ ይዤ አሁን የወንድምሽን ሚስት ጥሪያት እንፈልጋታለን እኮ ቆይ እኔ በአካል የትም ቢሆን ላገኝሽ አልችልም ካሁን በኋላ ሀቡ በአካል ላገኛት አልፈልግም ለኔ ያሰበችው ክፉ ነገር እኔ በውስጥ ነግርሻለሁ ወይንም በዚህም ለራሱ መናገር እችላለሁ እኔን የነገረችኝ ነገር ድምጽም ልልክልሻለሁ ክፉ ነገር ለኔ እንዳታስብ ባልወሰርኩት ነገር ማለት ነው ምንም ነገር አሰራለሁ እንደዚህ አደርጋለሁ ያለችው ነገር ካለ እንዳታደርጉ ምንም ያደረገው ምንድነው ማሰራት እንደዚህ አስጠይቅ ያለው አንቺ ነሽ ወሰርሹ ብላ በመጥፎ ነገር ያመነች እንደዚህ ብላኛለች ታውቃለህ እንዴ ነገራት አንቺ እንደወሰድሽው በስማም ወደ በፍስቅዱስ ምን ብላ እንደነገረችኝ እሷ ትንገር እግዚአብሔርን እንደዚህ አስጠይቅ ያለው ብለሻል አላልሽም ምን አስጠይቃለሁ ብለሻል አላልሽም ማንንም አዋቂ ያስጠይቀሻል አዋቂ ነው ነገረሽ አራቡ በፈጠረሽ በስማም ወደ መንፈስ ቅዱስ አራኔ እንደዛ ነገር እንዳታስብ እኔ አርቲ ለራሱ አልወሰርኩኝም ካልወሰርሽ ይኸውልሽ አሁንም እኮ አንቺ ነሽ እኮ የምትከራከሪ ካልወሰርሽ ጥሪ እምልልሻለሁ እምልልሻለሁ እኔ እና አንቺ እኮ ያለ ነው ይማራ አፍሪ ሶብርሽ ወይ በከለም አቦ ንገሪያት ትደውልልኝ እምልላታለሁ እንደፈለገች ታድርገኝ ቪዲዮ ኮል ደውይ አላረግም በስማም አንቺ ያለነው እኮ ይማራት ነው እኔ የምፈልገው እኔ ክፉ ነገር ታደረኩ ፈጣሪ ይፍረደኝ
ግን ክፉ ነገር አታድርግብኝ። በቃ ይሄን ነው እኔ የምልሽ ማለት ነው። ይቅር ይበልሽ። እኔ ምንም አላረግሽም። ቸርች የምትሄጂበት ቀን ብቻ ንገሪ፣ ሎኬሽን ላኪ። እኔ እኮ ያለሁት ቢኒያስ ነኝ። አጠያይቄ በሼሪንግ ቢሆን እመጣለሁ። በቃ ፓስተርሽ ፊት እኔም አልወሰድኩም ትሄድሽ፣ እኔም እንደወሰድሽ አምኜ እኔ ሎኬሽን አልክልሽም። ደውይልኝ እምልልሻለሁ። አንቺም ተረጋጊ። መጽሐፍ ቅዱስን አይተሽ ተረጋጊ። ደውይልኝ እምልልሻለሁ። መጽሐፍ ቅዱስ ላኩልሽ እኮ በፊት ለምን አንቺ አላክሽልኝም? እሺ እዚህ ደረጃ ሳንደርስ በዋትስአፕ አላላኩልሽም? ላኪልኝ አላልኩ? እኔ ሎኬሽኑን ልከልሽ ይሄን ምን እንደታልተከበረ እኮ የነፍስ አባት ነው መቅደስ። አንቺ እኮ ቤተክርስቲያን መምራት አለብሽ ነው። ይሄ የነፍስ አባት የቄስ ቤት ውስጥ እኮ ነው የላክሽልኝ መቅድዬ፣ ቤተክርስቲያን አይደለም። ይኸውልሽ አሁን ልንገርሽ፣ ቪዲዮ ኮል ደውል። እኔ አንቺን በአካል ላገኝሽ አይደለም እየፈራሁሽ ነው ሲጀመር ማለት ነው። ባልወሰድኩት ነገር እየፈራሁሽ ነው። ልብሽ ያውቃል። ልቤ ያወቀው ከሆነ የእናቴን አይን አሳየኛል። አንቺ እየጠረጠርሽኝ ነው፣ ብቻዬን እየጠረጠርሽኝ ነው። እናትሽ በህይወት አለች? እናትሽ በህይወት አለች? አዎ በህይወት አለች። ሰው ፊት ነው የምናገረው። የእናቴን አይን ዳግማ አሳየኝ። ሀገር ወይኔ መቅደስ አትማይ እኮ እንደወሰርኩ እኮ አረጋገጥሽልኝ እኮ ነገርሽኝ። አንቺ ነሽ ብለሽ እኮ ነገርሽኝ። ድምፅ አለ እኮ መቶ በመቶ እርግጠኛ ሁኜ አልወሰርኩም እያልሽ ነው። መጠርጠር እኮ አለብሽ። ጠርጥርኝ፣ ችግር የለውም። እኔ ደግሞ አልወሰርኩም ብዬ የተናገርኩ ነው ያለሁት። ቪዲዮ ኮል ደውይ፣ መጽሐፍ ቅዱስ አጠገቤ ያለ እምልልሻለሁ። ቸርች ጥሪኛ። እኔ አልፈልግም። እኔ በአካል አንቺን አላገኝሽም። ለምን ፈራሽ? እኔ ኢማራት እኮ ነው ያለነው። ማንም ይነካን የለም። የተማረ ሀገር ነው ያለን። ኢትዮጵያ እኮ እኔ በአካል አላገኝሽም። ይፍረድ መጽሐፍ ቅዱስ ነቅዲ። ለምን ከፓስተሩ ጋር ሆነሽ ፓስተሩ እያለ አለድም ሀቡዬ 40 ህፃን ልጅ እየጠበቅኩ ነው። እግዚአብሔር በሚያውቀው በኢጃዛሽ ቀን በኢጃዛ ቀን አርብ ቀን ብቻ ነው እዚህ አሁን እነሱ ጋር ማለት ነው። እኔ ደግሞ ቤተክርስቲያን የእሷን የላኩት ለምን መሰለሽ? ደጁ ጋር ስትቆሚ ለራሱ ይፈርዳል። የእኛ ደግሞ ሆቴል ነው ተከራይቶ ነው እንትን የሚሉት ማለት ነው የሚያመልኩት። አርብ ቀን ነው። ስለዚህ ቤተክርስቲያን ሄድኩኝ ነኝ፣ ቀጥታ ቤተክርስቲያን ማለት ነው። እኔ አምናለሁ ይፈርዳል። እንዴ እኔ ክርስቲያን ባልሆንም እኮ ይፈርዳል። እንዴ ታዲያ ክርስቲያን ከሄድሽ ለምን ባዶ ፎቶ ከምትልኪላት ሎኬሽን ላኩላት። የኔ ውድ ሎኬሽን ላኩላት። አልፈልግም ምናምን እኔ ይሄን እምነት አይደለም የምፈልገው፣ ያንቺን ነው የምፈልገው። ድምፅ ላከችልኝ እኮ አቡዬ እኮ እኔ እኮ ብያለሁ አልኩሽ። መጀመሪያ 2 ወር ጠብቂኝ ልጅ ስለሚይዝ አይመቸኝም አልሽኝ። 2 ወር ጠበቅኩሽ። የፕሮቴስታንት አልተስማማንም። እሺ ፕሮቴስታንት ቸርች ልክልሻለሁ ትመጫለሽ ብለን ተስማምተን 2 ወር አሁን አዳምጪ መቅደስ። ከቆየው በኋላ ልክ 2 ወሩን ጠብቀሽ የፕሮቴስታንት ፎቶ ላክሽልኝ። መቅዲ እንዴት ነው በፎቶ መመጣው? ሎኬሽን ላኪ ስልሽ ምን አረግሽ? የቄሶች ነው ብለሽ ላክሽልኝ። እኔ ደግሞ ለምንድን ነው እኚህ ነፍስ አባት ናቸው፣ ቤተክርስቲያን አይደለም። እኔ የምፈልገው ቸርች ውስጥ ጥሪኝና መጽሐፍ ቅዱስ ይዘሽ በፓስተራችሁ ፊት ለፊት ማይልኝ። ከዛ አንቺ እምልልሻለሁ ያንን ነው አቡ ያንን ያልኩት ሌላ አይደለም። በቃ እኔ ያልኩት ልማልልሽ ብዬ ተናግራለሁ። አንቺ ነሽ እንዴ ለማለልሽ አላክሽልኝም እኮ እኔ እኮ ሎኬሽን ከረክሽ አቡ ጋር ማልደርስ እኮ መጣለሁ እኮ ችግር የለውም። በባስ መጥቼ ትሚል አይ ካልሽ ደግሞ ሂጂና ቸርች ሁሉ ሆቴል አይደለም ቸርች ብዙ አለ። ቸርች ሄደሽ ፓስተሩ ፊት ለፊት ደውይልኝ በቪዲዮ ኮል ትሚልኛለሽ ከጎንሽ ፓስተር ካለ እሺ። ስለዚህ በጎኔ ፓስተር አስቀምጬ እኔ አንቺን በአካል ላገኝሽ አልፈልግም። ከጎኔ ፓስተር አስቀምጬ እምልልሻለሁ። አንቺ ደግሞ የምትሚልኝ ነገር ሰው ፊት ነው የምነግርሽ። ክፉ ነገር በምንም በኩል ያደረግሽልኝ ከሆነ ካልሆነ ትሚልኛለሽ። በቃ ምንድነው ማደርግልሽ? እኔ አንቺ ነን የምንተዋወቀው። በቃ ያላደረግሽው ካለ ትሚልኛለሽ። አንቺ እንደወሰድሽ እምላለሁ እኮ አንቺ እንደወሰድሽ እመቤቴ መጽሐፍ ቅዱስ ስለምናለው እኔ ደግሞ አልወሰድኩም ብዬ እምልልሻለሁ። አንቺ ደግሞ ወስደሻል ብለሽ ትሚያለሽ። ወርቅነሽ እሷ አልወሰድኩም ብላ ስትምል ወይ ወስዳለች ወይ አልወሰደችም፣ ፈጣሪ ይፈርዳል። አንቺ ግን ወስድሻል ብለሽ ስትምይ ምን አይተሽ ነው እንዴ? የሰጠኋት ለእሷ የወሰደችው እሷ። እንዴት ነው ሌላ ሰው መጠረጥ? ሻንጣ የሰጠኋት ለእሷ። እኔም እኮ እግዚአብሔር እኩል ይፍረድብኝ። እኔ እሷ ካልወሰደች እኔ በውሸት ወሰደች ካል ክርስቶስ በእኔ ይፍረድ ማለት ነው። አንድ ሰው የሚምለው በአይኑ ስላየው ነገር ብቻ ነው። በአይኑ ሻንጣ ነው የሰጠኋት
አዳምጪኝ። ድርጊቱ ሲፈጸም በአይኑ ስላየው ነገር ብቻ ነው ማውራት የሚችለው። ሻንጣሽም የወንድምሽ ሚስት አብራሽ ነበረች። የቱ ጋር እንደጠፋ አታውቂም። መንገድ ላይ ኢትዮጵያ ከገባሽ በኋላ እስክትከፍቱ ድረስ ይሰረቅ ኤርፖርት ውስጥ የቱ ጋር በየትኛው ሰከንድ አንዳንዴ በህይወታችን ያልጠበቅነው ነገር ሀፕን ያደርጋል እና መሀላ ማለት ቀላል አይደለም። በሃይማኖት በመጽሐፍ ቅዱስ በቁርአን ያላዩትን ነገር የሚምሉ ሰዎች የፈጣሪ ቁጣ ከባድ ነው። እኔ የመሰለኝ የምትሚዩ የመሰለኝ ወርቁ ቦርሳዬ ውስጥ ነበረ ብዬ እምላለሁ። ወርቅ ገዝቼ ቦርሳዬ ውስጥ አድርጌያለሁ ብዬ እምላለሁ። ምንድን ነበር የሚሰኝ? አንቺ ነሽ የወሰድሽው ብለሽ እንዳትሚ ተይ። ወርቄ እኮ ቦርሳዬ ውስጥ እንዳለ አውቃለሁ። እሷ አሁን እንደወሰደች ደግሞ ራሴ እርግጠኛ ነኝ። አቡ ሌላ ማን የሰጠኋት ለእሷ? እሺ ሌላ ማን አይባልማ። የወንድምሽ ሚስት አብራሽ ነበረች። ሽንት ቤት ጽዳት አለ፣ መንገድ አለ፣ ፕሌን አለ፣ ብዙ ነገር አለ። የሰው ልጅ ከዱባይ በኬንያ ትራንዚት አድርገሽ ኢትዮጵያ እስክትገቢ ድረስ በየትኛው ሰከንድ ማን ሊወስደው እንደሚችል አታውቂም። ጠንቋዩን ተማምነሽ ነው። ጠንቋይ ቤት ሄድሻል እንዳለችው በጠንቋይ ጠይቀሻል። በዓይንሽ ካላየሽ ወርቁን ስለመግዛትሽ ወርቁን ቦርሳ ውስጥ ስለማድረግሽ ብቻ ማይ እግዚአብሔርን አልሄድኩም ጠንቋይ ቤት። በቃ አንቺ ስለመውሰድሽ ወርቁን ስለመግዛትሽ ቦርሳሽ ውስጥ ስለማድረግሽ ብቻ ማይ። እሷ ደግሞ አልወሰድኩም ብላ ተማልና ፈጣሪ ከወሰደች ያሳይሻል። አንቺ ገባሽ? ከወሰደች ወይ በጤናዋ ወይ በአደጋ አካሏ ጎሎ ወይ ታማ መታ ሚዲያ ላይ መታከሚያ ስትለምን ታገኘታለሽ። ገባሻ? ፈጣሪ ይፈርዳል። የሰው ሀቅ ቀላል አይደለም። የሰው ሀቅ ቀላል ይመስለናል። የሰው ሀቅ ግን ቀላል አይደለም። በጤናችን በአካላችን ነው የሚመጣው። አንድ ነገር ልንገር፣ እኔ የሚላለው ፈጣሪ ይፈርዳል። እኔ ደግሞ ብቻዬን አልምልም። ቸርች ከፓስተሩ ጋር ሆኜ እሱን ማስፈቅጄ አይልሽ አይሉም አስፈቅጄ እሺ ካለኝ እምልላታለሁ። ቪዲዮ ከፍቼው ፓስተሩ እሺ ካላለ እሺ ካለኝ እሺ አይቻልም፣ ቤተክርስቲያን መማል አይቻልም እየተባለ ነው። ሀቡዬ አሁን አይሆንም ብሎ ልጆች ነገሩኝ ማለት ነው። ኧረ ይቻላል ማለት በጴንጤዎች አይቻልም እኮ ግዴታ አይደለም እኮ ቸርች መሄድ። ቤትሽ ውስጥ መጽሐፍ ቅዱስ ያሳየሽ ቪዲዮ አብረሽ አትሜሽ ፈጣሪ አለ ያያል። ፈጣሪ ይፈርዳል። እኔ ብቻ ሳይሆን ጓደኛዋም ትማል ዘመዷ ማለት ነው ትማል እኔም የሚላለው ዘመድሽን ትሬቴታለች። ለምንድን ነው የማትመጣው? ለምንድን ነው የማትመጣው? እሷ እኮ ላስገባን ነው እኮ ቁጥሯ ልከር እንዴ ካርለ እኮ ስንት ሰዓት ሙሉ ጥረት እሷም ትማል እኔም የሚላለው እሷ ደግሞ ክፉ ነገር በቃ እንድትምልልኝ ፈልጋለሁ። በሱ ነገር አላደረኩም ብላ እንድትምልልኝ ፈልጋለሁ። ሀቡዬ እንቅልፍ የለኝም እግዚአብሔር በሚያውቀው ማለት ነው። ሀቡ ምንድነው ያላደረገች? ባለ ጠንቋይ ቤት ሄዳ መተት ምናምን በቃ እንደዚህ አይነት ነገር ያስጠየቀኝ ሳታገኝ በምንሽ ነው የምታረግብሽ? በባዶ ይደረጋል። ፎቶሻለሽ እንደዚህ እያስፈራራችኝ ሀቡዬ ጌታ ማሪ በፎቶ ቢሆን ነው ያውልሽ። በፎቶ አይሆንም። እሺ በፎቶ ቢሆን ነው ያውልሽ። እኔ ላይ ብዙ ማስደረግ የሚፈልጉ ጠንቋዮች አሉ ቤይሩት አልሰራም አላቸው። በፎቶ ሞክረው በፎቶ አይሆንም ተባሉና በስማሙት እስክትዝ ኧረ እኔ እመቤቴን አቡ በስማም ወልደ በፎቶ ቢሆን ኖሮ ማሪ ፎቶአችን ቪዲዮአችን ቲክቶክ ላይ ሞልቷል እና ጠላቶቻችን ያሰሩብን ነበር። በፎቶ አይሆንም፣ ውሸት ነው። እሺ በፎቶ አታስቢ፣ አትፍሪ። ግዴታ ፀጉርሽ ቁራጭ፣ ጠረንሽ፣ ልብስሽ የሆነ ነገር አንቺን የተጠቀምሽበት ነገር ያስፈልጋል። በፎቶ ውሸት ነው። አትፍሩ። በፎቶ የምትፈሩ ሰዎች እሺ አቡዬ እና አይቻልም ካሉ ይሄው አይቻልም እያሉ ነው ሲጀመር ማለት። ስለዚህ ቪዲዮ ትደውልልኝ፣ እኔ መጽሐፍ ቅዱስ ይዤ የሚልላታለሁ። ጓደኛም ማለት እኔም ጠይቃለሁ፣ ፕሮቴስታንቶች ጠይቃለሁ። አንድ ጓደኛ ይዘዋለች ጴንጤናት እንዳንቺ ማይቻል ከሆነ ቤት ትሚልኛለሽ። ምን ልቻለሁ? ዘመዴ ናት ያልሻትም ትማል እኮ ትምጣ፣ መጀመሪያ ትምጣ። እኔ ጥያቄዎችን ጠይቃታለሁ። እናንተ ቤት ነው የምታረጉት? እሷ ስትናገር አልኳት። ሹፌር ይዟት የመጣው ሹፌር ማለት ነው። ግን ጀሚላ ማናት? ይቅርታ እቺ አሁን ልጅቷ ብዛየው ነው እንግዲህ የሺ ወርቅ ነው የምትባለው። ግን እኛ በአረብ ሀገር ብዛየው ስላልኳት ነው ማለት የወንድምሽ የባልሽ ሚስት። አዎ ማለት ወንድም ሚስት። አንቺ የወንድም ሚስት መሆንሽ ነበር የምናውቀው። እሷም የወንድምሽ ሚስት ናት። የባሌ እህት ናት እኮ እሷ። እኔ የባሌ የወንድሜ
ኦኬ ይቅርታ ወርቅነሽ እባክሽ ተራሽ ሳይደርስ የሚውት አታብሪ ፕሊዝ ይቅርታ እባክሽ እሺ ማስተዋል እኔ አንቺ የወንድሟ ሚስት እንደነበርሽ የወንድሜ ሚስት ነበር ስትለኝ የነበረው ነው የወንድሜ ሚስት መስለሽ ነበር አንቺ የባለ እህት ነሽ እሷ ይኸውልሽ አቡዬ የኔ ወንድም ሚስት ናት ኦኬ ገባኝሽ የኔ ወንድም የባለ እህት ነሽ ከዛ ፍራሹን በጣም እንትን አለብኝና ከዛ በቃ እሷ ልጁ የእሷ ዕቃ ሲመለስባት እኔም ፍራሽን ከእሷ ጋር አንድ ላይ በቃ ትልኪልናለሽ ካርጎም ካረግሽ ከአንቺ ጋር አንድ ላይ ካርጎ ታረጊልንና እኔ አዲስ አበባ እቀበላለሁ ብዬ ሰጠዋት ፍራሹን 120 ነው የገዛሁት አቡዬ እዚህ ፈርሻውን ማለት ነው ከዛ እሺ በቃ አልኩና የሷም ስለተመለሰ አመኛት እዛ ጋር እሺ ብዬ በቃ ልጁን አላቆም እኔ በሷ ነው ያወቅነው ስልክ ቁጥርም አልተቀበልንም እሷኑ አምነን በቃ ይመለሳልን አብረን ተጓዘን አቡዬ አብረን ሄድን ከዛ በኋላ በቃ ተኛን እዛ ተቀሽ ኬንያ ላይ አብረን ነበርን በቃ ሁሉ ነገር እራትም አብረን በላ እንደውም እኛ ምንም የምናውቀው በራሙት በውሃ ጥሞትንልሽና ከዛ በኋላ እንደውም እሷ ልጆቹን ወደዛ ሄዳ ልጆች አወቀች ይዛን ገባች ቡናም ሻይም ሁሉን ምግራትን በላን የኢትዮጵያ ልጅ ናቸው እዛ አወቅናቸው በላን ጠጣንና ከዛ በኋላ ተነስተን ወደ ዕቃችን ሄድን ቁጭ ብለን መጠበቅ ጀመርን ከዛ ሽንት ቤት እንሂድ ተባብለን ተነስተን ሽንት ቤት ሄድን ከዛ ስንሄድልሽ እኔና የወንድሜ ሚስት ተነስተን ሽንት ቤት ገባን እኔ ወርቅ ይኖር አቡዬ ምን ይኖር ምንም ለኔ ነገርችኝ ነገር የለም እቺ የወንድሜ ሚስት ማለት ነው ምንም ነገር አላወቅኩም እኔ ከዛ በኋላ እሷ በቃ እኔም ሻንጣዬን እዛው ላይ አርጌ እጅ መታጠቢያ ላይ ውጪ ከሽንት ቤት ውጪ እጅ መታጠቢያ አለ አይደለ እዛ ላይ አደረግንና እኔም እዛ ላይ አድርጌ እሷም እዛ ላይ ከዛ እሷ እየተቀባባሽ ነው ሜካፕ ምናምን እየተቀባባሽ ነው እዛ ላይ አስቀምጥና እኔና የወንድሜ ሚስት ተያይዘን ሽንት ቤት ገባን ከዛ እሷ እዚህ ውስጥ ወርቅ አለ ብላታለች ነካ እሷን እዚህ ውስጥ ወርቅ አለ ብላታለች አቡዬ ከዛ በኋላ አንቺ እንደዛ ስትላት አንቺ የት ነበርሽ እንደዛ ስትላት አንቺ የት ነበርሽ ወርቅ አለ አጠገቧ ልንገባሽ እንዴ አደራሽን ይሄ እዚህ ውስጥ ወርቅ አለ ብላ ለሷን የነገረቻት እዚህ ውስጥ ወርቅ አለ ብላታለች እንዴ አንቺ ወርቅ እያለ ነው ታደተተሽ የምትገቢው ስላት አይ ነው ምን ችግር አለው እሷ አለች ነይ እና አንቺ ንግባ አልኳት እኔ እንደውም ወደ ኋላ ቀርቼ ልጠብቅ ተራ በተራ ስንላት እኔም በጣም ሽንቴን ይዞኛል ይዘን እዛ የጠጣ ነው ውሃ ቡና የጠጣ ነው ሽንቴን ይዤ ከዛ ወጥር አድርጎኛል ኩላሊቴን አልቻልኩም ከዛ ተያይዘን እሷም እኔም ገባን እሷም እኔም ቦርሳዬን እዛው ጥዬ እሷም ቦርሷን እዛ ላይ ጥላ ተያይዘን ገባን ከዛ በረፈደት እንትኑ ሄደ ሲባል ተነዛ ብድግ ብለንልሽ ተነስተን እየሮጥን አቡዬ ተነስተን ሄድን ነካ የሷ ቁጥርና የሷን ቁጥር ወስዳ የሷን ለሷ ሰጣት ዝብርቅርቅርቅ ወጥቶልሻል ኢትዮጵያ ስንደርስ በቃ እሷ በቃ አበደች ሻንጦቿ እንዳለ የለም ይችኛዋ ወርቁን ወሰደችው ልጅ የሷን ቁጥር የሻንጣ ቁጥርና እንትኑን ቀያየረችው ከዛ ልክ እዛ ሰት ደርሰልሽ በፊት ማቆሶ የለኝም የት ገባሉ ያለችው ልጅ ሽምጥ ነካችሁ ሮጠች ሄደች እሷ እኔና እሷ እዛ ሻንጣውን ፍለጋ አውዬ ሻንጣውን ፍለጋ ስንንከራተት ሂዱ እዛ ሻንጣው አልመጣም ይሉናል ሂዱ እዛ ይሉናል ይሄኛው ቁጥር ሌላ ነው ይሉናል እሷ ሄዳለች እንግዲህ ወጣለች እሷ ሄዳለች በቃ ከዛኛ እዛ ስንንከራተትልሽ ከዛ በኋላ እንትኗ ውስጥ ስትፈትሽ ስታዩ ወርቋም የለም ምንዋም የለም የሻንጣው የሻንጣ ነው ወርቋም እዛ ጠፋ በቃ እዛው ደርቀን ቀረን አቡዬ ደርቀን ቀረን ከየት እናገኛት እሷ ሄዳለች የት ብለን እናገኛት ወዴትስ ብለን እንፈልጋት ሄደች እሷ ተነስታ ሄደች ነካሷ የሚቀበላ ሰው አለ እዛ ጋር ተዘጋይታለች ላጥ ብላልሽ ሄዳለች ከኛ ጋር ሄዳለው ያለችው ልጅ መሽቶብኛል ማደራ የለኝም ያለችው ልጅ ተነስታ ሄደች እኛ እዛው ስንንገላታ ስንጠበስልሽ ዋልን ከዛ በኋላ እንደዛ ተንገላታ ማታ እንግዲህ ተሽጧት የወረን ሰዎች ማታ ያንን እዛ ሂዱ ይሉናል እዚህ ሂዱላን እዛ ሂዱሉናል ከዛ በኋላ ኬንያ ይደውልና ይጠይቁ ቁጥሩ ይባላል በቃ እንደዚህ ስንንከራተትልሽ ከዛ እሷ በዚህ በወርቁም አብዳለች እንደው በቃ ብታይ ምን እንደምን እግዚአብሔርን ያለማበዷ ራሱ ወርቁ ጠፍቶባት ሻንጣዋ ተቀያይሮባት ባዶ እጇን ወደ ቤት አቡ የገባችው ባዶ እጇን ምንም ነገር ሳትይዝ እንግዲህ ታሽ 3-4 ሻንጣ ቀረባት ምንም ሳትል ባዶ እጇን የገባችውና ይሄ ነው የተፈጠረው ነገር አቡዬ አብረን በልተን አብረን ጠጥተን የተፈጠረው ነገር ይሄ ነው
እሺ እሷ ቅድም እንትና መቅደስ ባዳ ናት ወርቁን ሰረቀች የተባለችው። አንቺ ቤተሰብ ነሽ። ለአንቺ ሳት ነገር እንዴት ለእሷ ነገረች? አንድ ሁለተኛ፣ እሷ ቅድም ቤት ገብቼ ለእናቴ ወርቁን ልሰጣት ስል ነው ወርቁ መጥፋቱን ያወቅኩት ብላለች። አንቺ ደግሞ ቀድማችሁ እንዳወቃችሁ እየተናገርሽ አቡዬ። ለእሷ ያሳወቀቻት እዚህ ውስጥ ወርቅ አለ፣ ለእናቴ የገዛሁት የእናቴ ወርቅ ነው ብላት እዛው ጋር ጆሮ እየሰማ ጌታ ምስክሬ ነው። ጆሮ ወርቅ አለ አለቻት ብቻ ነበር ያልሽው። አሁን ደግሞ እንትን የእናቴ ወርቅ አለ የሚለውን ጨመርሽበት። ኦኬ፣ በጠቅላላ ያለችውን ነገር የማይጨመር ማይቀነስ እግዚአብሔር ምስክሬ ነው። እኔ ለዚህ ወንድሜ ሚስት ስለሆነች አይደለም በምድረ በዳ ያለሁት የስግደት አባቴን ፈራዋለሁ፣ እግዚአብሔርን ፈራዋለሁ። ማንም እኔ በአሰት ልጄ ላይ መሰክራለሁ። አቡዬ እኔ በአሰት ለወንድሜ ሚስት ናት ብዬ ለሷ አበደን ወላሂ አበደን እኔ ለሷ አልመንተን አልልላትም። የምቆመው ለእውነት ብቻ ነው። በቃ እችም ስግደት ላይ ነው ያለችው፣ እኔም ስግደት፣ ሶስታችንም ስግደት ላይ ነው ያለ ነው። ግን ለእውነቱ መቆም አለብኝ። እኔ እቺኛዋ የወንድሜ ሚስት ናት ብዬ የማደላው ነገር የለም። ለእኔ ይሄን ወርቅ ገዝቻለሁ ብላ አልነገረችንም። ይሄ ሁሉ ስንጓዝ ግን እዚህ ውስጥ ለእናቴ ወርቅ አለ፣ እዚህ ውስጥ ወርቅ አለ፣ ለእናቴ ነው የእናቴ ወርቅ ነው ብላ አስቀምጠን ነው ሽንት ቤት የገባ ነው። በቃ እችን ቃላት ተናግራ ነው እንግዲህ ሽንት ቤት የገባ ነው። እዚህ ውስጥ አደራ፣ እዚህ ውስጥ ወርቅ አለ አልቻታ። ምን ችግር አለው ታዲያ? የሶስታችንም እንትን ቦርሳ እዚህ ጋር ነው ያለው እና ግቡና እናንተ እንትን በሉ። እኔ አልገባም ሽንት ቤት፣ እኔ እዚሁ ጋር ፊቴን ታጥቤ እዚሁ ጋር ሜካቤን እቀባባለሁ፣ እናንተ ግቡ አለችን። ታይዘን ገባል። አምሳር በራ እኛማ ጋር እውነት እንዳለ ማወቅ አልቻልም። በእውነት ላይ ማለት ቃላችሁ የተለያየ ነው የምታወሩት ሶስታችሁ። ማን እውነት እያወራ እንዳለ እኛ ማወቅ አልቻልም። እንዴት ነው አንቺ ቤተሰቧ እያለሽ ለእናቷ ወርቅ ገዝታ ለአንቺ ሳትነግር ለባዳ የምትነግረው? እሷ እኮ ሻቡ ለእኔ ያለገር ለእኔ እንዴት አንቺ አልጠበቅሽም? ቦርሳው ለምን ጠብቂ ያላለችኝም? እኔን እኮ ጠብቂ ያላለችኝ አቡ። እኔና እሷ ሽንት ቤት ገባን። እሷ ናት ውጭ ያለችው። ከሽንት ቤቱ ውጭ እጅ መታጠቢያ አለ አይደለ? ደረጃ አለ፣ እጅ መታጠቢያ አለ፣ መስታወት አለ። እሷ እዛ ጋር እንትን እያለች ነው። ሽንት ቤት ቦርሳ እንትን ይዘን አልገባን። ስለዚህ ማስተዋልዬ ኤርፖርት ላይ ነው ወርቁ መጥፋቱን ያወቃችሁት እንደነገርሽ ነው። በምን አጋጣሚ ልታውቁ ቻላችሁ? እሷ በምን አጋጣሚ ሀቡዬ ሪፖርት ላይ ሳይሆን ገብተን ቦሌ እቃዋ ሻንጣዋ ሲፍ እንትን ስትል ያኛው ብዬሻለሁ፣ ትኬቱ ተቀያይሮባታል። በምን ሻንጣዋን ታውጣ? የሻንጣዋ ቁጥር የለም አለች ትንሿ የሻንጣችን ቁጥር እሱ ስትፈልግ ፓስፖርታችን ጀርባ ላይ የምትለጠፍ እሷን ስትፈልግ ነው ወርቋን ያጣችው አቡዬ። ከዛ ስታቅ ምን አለች? እዛው ስታቅ በቃ ፌንት ሆነች፣ በቃ አበደች። ምን ሻንኳት ነኝ። እኔም ደግሞ የራሴ ሻንጣ ታዲያ ወዲያው እሷን አልጠይቃችኋትም? መቅደስን ሄዳለች እኮ አቡዬ፣ ከኛ ቀርማ ነው እሷ ሄደች እኮ ከኛ ቀርማ። ስቲከሩ ሲጠፋ ስቲከሩ እሷ ቦርሳ ውስጥ ራሱ ተፈልጎ ነበር። ስለዚህ አየሽ ሚስ አንደርስታንዲንግ ስትነጋገሩ ያጎደላችሁ ነገር አለ። ለምን እንትና ማን ነው ስሟ? ወርቅነሽ አይደለም ስሟ ብለሻል አንቺ። ጀሚላ ወይም ሁለተኛ ስሟ ማን ነው? ጀሚላ የአረብ ሀገር ስሟ የሺ ወርቅ ወይም ጀሚላ በአረብ ሀገር ስሟ፣ የሺ ወርቅ በእውነተኛው ስሟ የሺ ወርቅ። እቤት ገብቼ ቦርሳ ከፍቼ ለእናቴ ወርቁን ላለብሳት ስል ሸዋሊያውን አርጌላት፣ የጣቱን አርጌላት፣ የአንገቱን ላረግላት ስል የለም የዛኔ ነው ያወቅኩት ነው ያለችው። አንቺ ደግሞ ኤርፖርት ላይ ስቲከር ፓስፖርት ላይ የሚለጠፈው ስቲከር ጠፍቶ እሱን ስንፈልግ ነው ከፍታ ስታየው የለም። ከዛ እንዳንጠይቃት እሷ ደግሞ ሄዳለች ያለች። ያው ከኛ ርቃ ሄዳለች አቡዬ። እዛ ጋ ነው በቃ ገባኝ። ግን እኮ አንዴ የሺ ወርቅ ምላሽ ተስጥበት በዚህ ጉዳይ። አንዴ የሺ ወርቅ ልጠይቃት በዚህ ጉዳይ። ሚዩት ካረግሽ ማብራት ታቂበታለሽ፣ ድምፁን ከዘጋሽ። አዎ ጎበዝ ቴንኪዩ። አሁን ሚዩት አድርጌው በቃ አውሪ ስልሽ ታወሪዋለሽ። እሺ የሺ ወርቅ شويه واحد دقيقه صبر شاطره نقص شويه. ايوه نقص شويه. هابو አንቺ ቅድም ያልሽን ያው ላይቭ ሪከርዱ ማውጣት ይቻላል ከተካደ። አንቺ ቅድም ያልሽን ኢትዮጵያ ገብተሽ ቤት ገብተሽ ለእናትሽ ልታለብሻት ቦርሳውን ከፍተሽ ቀለበቱን ምኑን የእጁን ምናምን አርገሽላት የአንገቱን ስትፈልጊው እንዳጣሹና እንደደነገጥሽ
ደንግጠሽ የዛኔ እንዳወቅሽ ለመጀመሪያ ጊዜና ደንግጠሽ ዋትሳፕ ቮይስ እንዳረግሽላት ለመቅዲ ወርቅ የእናቴ ወርቅ ጠፍቷል ብቻሽ ወሰድሽብኝ እንዳልሻት። ስለዚህ አሁን ደግሞ የባልሽ እህት ደግሞ እያለች ያለችው የጠፋው መጥፋቱን ያወቃችሁት ኤርፖርት ውስጥ እንደሆነ እዛም ፌንት እንደበላሽ ቦርሳው ተከፍቶ ወርቁን ስታጡት ጠፍቶባችሁ እሱን ፍለጋ ቦርሳውን ስትፈትሺ ወርቁን እንዳጣሹ እና ፌንት እንደበላሽ እንደቃወጥሽው ኤርፖርቱን ነው እየነገረችን ያለሽው። ቦሌ ለእሷም ነግሬያታለሁ እኮ ቤትም ስገባ ሻንጣውን ስፈትሽ የለ ቦሌማ ለእሷም እኮ እዛ ነግሬያታለሁ ወርቁ እንትን እንዳለ እንደጠፋ። ለመጀመሪያ ጊዜ ወርቁን መጥፋቱ ያወቅኩት እቤት አንድ አዳምጪኝ። እቤት ገብቼ ለእናቴ ላለብሳት ስፈልግ 3 ነበረ፣ 2 ኖረው 2ቱን አልብሼ 3ኛው የለም። ደነገጥኩ። 3 አለ 4ኛው ነው የጠፋው። 3 አለ 4ኛው የለም። ቤት ነው ያወቅኩትኝ መጥፋቱን። ለምን ኤርፖርት አትጠይቂም ስልሽ ኤርፖርት ላይ መጥፋቱን አላወቅኩም ነበር። እቤቴ ገብቼ እናቴን ላለብሳት ስል ነው መጥፋቱን ያወቅኩት ነው ያልሽው። እኮ ቦሌ እኮ እሷን ለምን አልጠየቅሻትም? እዛው እያለች ስላልሽ ነው። እሷ እኮ ጥላ አይደለም ለመጀመሪያ ጊዜ ወርቁ መጥፋቱን ያወቅኩት ቤት ገብቼ እናቴን ላለብሳት ስል ነው። እናቴን ላለብሳት ስል ሳረግና እናቴን ማብራኝ ደነገጠች። አንገቱ እናት ቤት ስደርስ ነው እኮ ወርቁ መጥፋቱ ያወቅኩት። ቴንኪው። እሺ ታዲያ ኬታብታ ነው የባልሽ እህት ስደርስ ፌንት እንደነገ ወርቁ እንደጠፋ ቤት ሆኜ ነው የነገርኩት። እሷ ቦሌ መስሏት ሊሆን ይችላል፣ ግን ቦሌ ደግሞ ሻንጤ ተጠፋ መሰለኝ። እንዴት ደጋግማ እያለች እንዴት እሷ እንዲህ ብላለች። ኖ ኤርፖርት ላይ ስቲከሩ ጠፍቶ ስንፈልግ በዛው ከፍታ ወርቁን ስታየው የለም ፌንት በላች ኤርፖርት ላይ እኮ እንትኑ ነው ሻንጣ ምኑ ሲጠፋ ቦሌ ላይ እኮ ለእሷ ልጅቷ ከሄደች በኋላ ነው ያወቀችው። ጀንቡ ወርቅ መኖሩ ነው እና መጥፋቱን ያወቀችው ልጅቷ ከወሰደች ይባልብኝ በኋላ እኮ ነው የነገርኳት ለጀንቡ ማሬ። የሺ ወርቅ አንቺ ወርቄ መጥፋቱን ያወቅኩት እቤት እንደገባው ለመጀመሪያ ጊዜ መጥፋቱን ያወቅኩት እቤት ገብቼ እናቴን ላለብሳት ስከፍት ነው ብለሻል። አለቀ። 4 ነጥብ። አሁን ደግሞ የወንድምሽ ሚስት ደግሞ የባልሽ እህት ደግሞ ያወቀችው ኤርፖርት ላይ ነው። ፌንት በልታ ነበረ እንዳንጠይቃት ግን ልጅቷ ሄዳ ነበር ነው የምትለው እሷ። እኮ ልጅቷ የቱ ነው እውነታ? እቤት ስገባ ነው ለእናቴ ላረግ ስል እንትን ያልኩት ያጣሁት ቤት ማለት ነው። ስለዚህ ለምን ዋሸች ታዲያ የወንድምሽ የባልሽ እህት? ቦሌ ሻንጣ ምናምን ጠፍቶብኝ ምን ሲል ለዛ ተደነጋግሬ እንትን ብዬ ወይ አውርቼ ሊሆን ይችላል። የማይመስል ነገር እውነቱን ንገሩን እንጂ እውነታው ማን ጋር እንዳለ እንድናቅ እውነቱን ተናገሩ። እኔ ውሸት አልተናገርኩም። ለአንድ ወርቅ ብዬ ይሄን ሁሉ ነገር ወጥቼ አንቺንም አላስጨንቅም። ስለዚህ ማን ነው እየዋሻ ያለው ታዲያ? ወንድምሽ ሚስት የባልሽ እህት እያለች ያለችው ቦርሳ ወርቁ መጥፋቱን ያወቀችው ኤርፖርት ላይ ነው እያለች ነው ያለችው። አንቺ ቅድም ኤርፖርት ላይ እንደው መጥፋቱን ባቅ ኖሮማ ብለሻል። ቅድም ካሜራ አለ እቀውጠዋለሁ አለቃትም ማስይዛት ነበር ምናምን። እኔ ያወቅኩትኝ ቤት ከገባው በኋላ ነው እናቴን ላለብሳት ስን ያወቅኩት ብለሻል እኮ። አንቺም ያልሽኝ እኮ ቦሌ ስትይ ያው ብያለሁ እኮ አላልኩም አይደለም ያልኩትኝ እኮ ብያለሁ። ስለዚህ ማን ነው እየዋሻ ያለው? አንቺ ወይስ የባልሽ እህት? እሷ ማለዋሽ እሷ በደንብ አላዳመጠችኝ ምናምን። ወርቁን ግን ቤት ነው በቤት ስገባ አብረን ነው የተፈጠረው። ፌንት በላች ፊት ለፊት እያለች ሻንጣው ስለመጥፋቱ ነው እዛ ፌንት በጣም የደነገጥኩት። አውጥተሻት ሲሉ ሙሉ ወርቁ ነው ያለችው። ወርቁ መጥፋቱን አይታ ውቁ ብላ ፌንት በልታ እሷን ልትጠይቃት ስትል የለችም ጥላን ሄዳለች ልጅቷ እኮ ነው ያለችው። ወርቁ ቤት ስደርስ ነው እሷ ተሳስታ ይሆናል እንጂ ወርቁ ቤት ስደርስ ለማዘር ላረግ ስል የእጆቹን አወጣውና የጆሮ አርግቼላት ያንገቱ ብሎ ሳይንስ የለም። እሺ ሚውት አርጊ። ማስተዋል ለሶስተኛ ጊዜ ወርቁ መጥፋቱን ያወቀችው ለሶስተኛ ጊዜ 2 ብለሻል። እንግዲህ ለሶስተኛ ጊዜ ልጠይቅሽ። ወርቁ መጥፋቱን የማይቀየል ቃር ንገሪኝ። ወርቁ መጥፋቱን ያወቀችው የሺ ወርቅ የት ነው? ኢትዮጵያ ቦሌ ላይ ኢትዮጵያ ሪፖርት ወርደን እቃችንን አስፈትሸን አቡዬ እቃችንን አስፈትሸን ከዛ በኋላ ነው ልጅቷ ሻንጣው ቁጥሯን ስለቀያይራ አባታለች። ከዛ ያኔን ያወቀችው ወርቁ እንደጠፋባት እንደተወሰደባት። ለምን ከላይ ነው ወርቁን ያስቀመጥኩት ብላለች። ከላይ ነው ወርቁን ያስቀመጠችው። እሺ ይኸው ቃሏ አልተቀየረም። አንድ ነው ቃሏ። ኤርፖርት ላይ ነው ኢትዮጵያ ቦሌ ኤርፖርት ውስጥ ነው ወርቁ መጥፋቱን
ያወቀችው አለች። እሺ ምን ትያለሽ? ሚውትሽን አብሪና ተናገሪ። ይኸው ጠይቂያት። እኔ ቦሌ ብያለሁ እንደ ጀምሬ እኮ ቤትም ሄጄ ለማዘር ብያለሁ ወይ ቦሌም ብዬ ሊሆን ይችላል። ግን ቤትም ያለሽ ቡዛቶ እዛ እኮ ልሽ ወርቁን እኮ ወረቀቱ ስታጭ እኮ ነው ወርቁን ከላይ ነው ያስቀመጥሽው። አይባዱም አለ አልሽኝ። እንግዲህ እዛ ጋር አይባዱም አለ፣ አይባዱ አልተወሰደም አልሽ። ሌላ ስልኮችም አሉ አልሽ። ወርቁ ከላይ ነው ያለው አልሽ። እንግዲህ እዛ ጋር ወረቀቱን ቀይራብሻለች። ወረቀቱን አምጪ ስትባይ ስትዘረግፊው ስታዩ ወርቁም የለም፣ ሌሎቹ አሉ። ቦሌ ላይ እና ቦሌ ላይ እቤት ከዛ እሷ ሄዳለች። ከዛ እሷ ሄደች። ስንፈልግ ስናብድ እሷ ሄዳለች። አዎ ማለት እኮ ቤትም ስገባ ለማዘርም እንደዛ ደንግጫለሁ። ግን ቦሌም ሊሆን በዛን ሰዓት ድንግርግር ብዬም ነበረ ራሱ። እኔ ወርቁ መጥፋቱን ያወቅኩት ቤት ገብቼ እናቴን ላለብስ ስል ነው። በፍጹም አላወቅኩም ነበር ኤርፖርት ብለሻል። አሁን የወንድም የባልሽ ደግሞ ኤርፖርት ላይ እንዳወቅሽ ኦልሬዲ እየተናገረች ነው። ስለዚህ የቱ ነው እውነት? እኮ ቤትም ሳይኔ ቤት ደርሼ ነው ሲጠፋ የደነገጥኩት። ግን ቦሌም በዛን ሰዓት ድንግርግሬ ስለወጣ ደንግጬም ሊሆን ይችላል። ሻንጣ ሜሌን ባዶ ነው የገባሁት። የጀርባ ብቻ ነው ያዝኩት። አራቱም ሻንጣ አልተገኘም ነበር። ሙሉ ቀን ዞሬ ባዶ ነው የገባሁት። ሻንጣ ራሱ አራቱም የለም ነበር። ኧረ በፈጣሪ ስም ይኸውልሽ፣ ቀላል እኮ አማርኛ ነው የጠየኩሽ የሺወርቅዬ። ወርቁ መጥፋቱን ኤርፖርት ላይ እያለሽ አውቀሽ ነበረ ወይስ አላወቅሽም? እሷ ከወጣች በኋላ ነው ያወቅኩት። ልጅቷ ከወጣች ለምን ዋሸሽ? ቴንኪው። ለምን ዋሸሽ? መጀመሪያ ለምን ዋሸሽ? ይኸውልሽ ቦሌ ላይ ያወቅኩ ካልኩሽ ለምን እዛ አትይዥም ትይኛለሽ ብዬ ነው እኮ። ለምን ዋሸሽ እኮ? ለምን እዛ አላያሻትም ትይኛለሽ ብዬ ነው። የጻን ልጅ ሳቅ ሰማሁ። ፈጣሪ ሆይ ድረስ። ታዲያ አንቺ እንደዚህ ትልቅ ነገር ከዋሸሽ ሌላውንስ ነገር ወርቁ ሳይጠፋ ጠፋ ብለሽስ ቢሆን ወርቁን ሌላ ሰው ወስዶት ቢሆንስ? አቡ በፈጣሪ በስማ ምን ነው አቡ ለ1500 ወርቅ የዚህና ሊዋሻል? ኢማራት እኮ ብዙ አመት ሆኖኛል እየሰራው ነው። እግዚአብሔር ይመስገን እገዛለሁ እንዴ ለ1500 የዚህና ሀቢባ። ኧረ በስማ እንዴ የአንድ ወር ደሞዝ ነው እኮ ገዛለሁ። እኔ ሀቅ ስለሆነ ይውጣ ብዬ ነው እንጂ እግዚአብሔርን ምን ነው በስማ ለ1500 ብዬ ያልጠፋብኝን ጠፋብኝ እላለሁ። አቡ እግዚአብሔር ይመስገን እየሰራው እኮ ነው እንጂ እንዴት ብዬ ነው ማስተዋልንስ? የባልሽን እህትስ ለምን አልጠረጠርሽም? መቅደስ ባዳ ስለሆነች እሷ ብቻ ለምን ተጠረጠረች? ወይኔ ሀቢባ እኔ የሰጠኋት እኮ ለእሷ ስለሆነ ነው አልኩሽ። ሀቢባ ይተረጅኝ። እኔ እኮ የሰጠሁት ለመቅዲ ስለሆነ ነው እንጂ እኮ ለባሌት እመቤቴን ከዚህ ራሱ ከዚህ ከዱባይ እሷም ከቤቷ ከአርባ ቤቷ እኔም ከአርባ ቤቴ ነው ወርቅ ለእናቴ መግዛቱን ከዚህ ራሱ አላማከርኳትም። አታውቅም፣ እመቤቴን አታውቅም። የነገርኩት አላመንኳችሁም። ሶሪ። ምክንያቱም ኦልሬዲ ዋሽተሻል። ምን የሚባል አባባል አለ መሰለሽ? ማዝነው በመዋሸትክ ሳይሆን ዳግመኛ ላምንክ ባለመቻሌ ነው የሚባል አባባል። ሁሉን የዋሸን ሰው ደግሞ ማመን ከባድ ነው። እሺ አንዴ ልጠይቃት። ማስተዋልን እድል ትሰጭኛለሽ? ሚውት ታደርጊልኛለሽ? ማስተዋል ሄሎ ወይ ኤርፖርት ላይ ማለት ነው የመቅደስን ቦርሳ ስቲከሩ ጠፍቶ ፓስፖርታችን ጀርባ ላይ የሚለጠፈው የሻንጣችን ባርኮድ ፓስፖርታችን ጀርባ ላይ ስንሳፈር የሚለጠፈው አንድ አይነት ነው። ፓስፖርታችን ላይ እና ሻንጣችን ላይ የሚለጠፈው አንድ አይነት ነው። ሻንጣችንን ስንወስድ ፓስፖርታችን ጀርባ ላይ የተለጠፈው ስቲከር ላይ ያለው ቁጥርና ሻንጣችን ላይ ትልቁ ሻንጣችን ላይ የተለጠፈውን አስተያይተው አንድ አይነት ከሆነ ነው ይዘነው እንድንወጣ የሚፈቅዱልን ኤርፖርት ላይ እና እሱን ስትፈልጉ ቦርሳዋን ፈትሻ ነበረ መቅደስ። አንቺ የት ነበርሽ የዛኔ? የመቅደስን ቦርሳ ስቲከሩን ፍለጋ ስትፈትሽ የወርቅ ዕቃ አይቻለው ውስጡ ብላለች። የእሷ ቦርሳ ስትፈትሽ የት ነበርሽ አንቺ? እኔ ራስን ሻንጣ እንትኑ ላይ ያደረኩኝ ነው
መጎተቻው ላይ ሻንጣዬን እያነሳውኝ እያደረኩኝ ነው ሀቡዬ። ከእኔ እዛ ጋማ ለልቤ ግን እዚህ ጋም የኔ ሻንጣ እየጠበኩኝ ነው። ሻንጣው የኔ ዞሮ የኔ ሻንጣ እዚህ ጋር ቁሜ ነው የእሷን እዛ ጋር ስፋልግ የነበረው። እሷ በጣም እየተዋከበች ነው። ለምን ቁጥሩ ጠፍቶባታል። 4 ሻንጣ ነው ብዙዬ ሀቡዬ 4 ሻንጣ ነው የጠፋው። እንዲቀስ እያለ ነው ጭንቅላቴ ላይ እንትን እንዳይል ቦርሳዋን ስትፈትሽ አንቺ በሰዓቱ የራስሽን ሻንጣ እያወረድሽ ጋሪ ላይ እየጫንሽ ነበር አይደል? አዎ በጣም ጥሩ ያዥልኝ። እዚህ ጋር እኛ ወርቁ መጥፋቱን ያወቀችው ስቲከሩ ጠፍቶ ስቲከሩን ፍለጋ ቦርሳዋን ስትፈትሽ ነው ብለሻል። ታዲያ በሰዓቱ መቅደስም አልሄደችም ነበረች ማለት ነው። ምክንያቱም የእሷን ቦርሳ ስቲከሩን ፍለጋ ፈትሻለች። አንተና የሺወርቅ ፈትሻ ቦርሳዋ ውስጥ የወርቅ ዕቃ አይቻለው የራሷ ወርቅ መስሎኝ ነው ብላለች። የእሷን ቦርሳ ስትፈትሽ አንቺ ሻንጣ እያወረድሽ ጋሪ ላይ እየጫንሽ ከነበረ መቅደስ አልሄደችም ነበር ማለት ነው። በሰዓቱ ስቲከሩ መጥፋቱን ስታቁ ወርቁ መጥፋቱ ሲታወቅ መቅደስ አልነበረችም ነበረች ማለት ነው ቅድም እኮ ሄዳለች ብለሻል። ሀቡዬ ይኸውልሽ እሷ ይሄ እንትኑ የሻንጣው ቁጥር እዛ ጋር እየሄደች አለ አይደለ? ሄደሽ ጠይቀሽ ነው እቃሽ የሚሰጥሽ አይደለ? እሷ እዛ እኔ የራሴን ሻንጣ እዛ ላይ ወደው አደረኩኝ፣ ወደ እሷ ተመለስኩ። ለምን በጣም እንትን ሆናለች። በቃ እዛ ጋር እቃው ሲጠፋባት ሻንጣው የለም በቃ ያንቺ ሻንጣ አልመጣም ሲሏት በቃ እንደሌላ ነገር ሆናለች እሷ። ከዛ ተረጋጊ ቡዜ ተረጋጊ፣ ቆይ እንፈልገዋለን፣ ቆይ እናያለን። ከዛ በኋላ እሷ እስቲ አንቺ ከአንቺ ጋር ከተደባለቀ እስቲ ይላት ለምን የኔ ወስጃለሁ የራሴን ይዣለሁ። ሶስታችንም እንግዲህ አንድ ላይ ነው ያለነው። የራሴ ወስጃለሁ የሷ እንዴት ይቀራል? ያንቺም መጥቷል ያንቺም አልቀረም የሷ እንዴት ይቀራል? እስቲ ያንቺ እዩ ስላት በፍጹም የለም። ከዛ እስቲ አንቺ ቦርሳ ውስጥ ካለ ብላት እንግዲህ ብላኝ እኮ አይቼ የኔ ጋም የለም እኔ እጄ ላይም የለም አለች ልጅቷ። የኔ እጄ ላይ የለም የኔ እኮ የራሴ ወስጃለሁ የሷን ኢቴው እዚህ ጋር ይዘው ነበር ትጠይቅ እንደውም እስቲ አብረን ጠይቅ ብላ ሁሉ ሄዳ እዛ ጋር ሄዳ ጠይቃ ከዛ በኋላ በቃ እኔ ልሄድ ነው በቃ አለችና ከዛ በኋላ ሄደች። ብኛም ብንጠብቅ ብንፈልግ ምንም ከዛ በኋላ ዞር ብዬ ወደ ታች ወርጄ እኔም የራሴ ሻንጤ ዛንትኑ ጋር ጠጋርጌ አስቀምጬ ሄጄ ሰዓት ልጅቷ የለችም ሄዳለች ነው የኔ ጥያቄ። የመቅደስ ቦርሳ ሲፈተሽ ስቲከሩን ፍለጋ አንቺ ምን እያደረግሽ ነበር? ይኸውልሽ የእሷን ቦርሳ ስትፈትሽ ማለት ነው። የእሷን ቦርሳ ስትፈትሽ እንዲሁ እኮ ነው አራቀም እኮ እዚሁ ጋር እኮ ነው እዛው ጋር እኮ ነው። የልጅቷ ሻንጣ እዚህ ጋር ነው የኔ ከኔ እዚህ ጋር ነው። ከመሬት ላይ አውርጄ ነው ጋሪው ላይ ዝም ብዬ ምጭ ነው እንጂ አጠገብ ለን እንደዚህ ማለት ነው። እንደዚህ ነን እኮ አቡዬ እንደዚህ ነን። አራኩኝም እኔ እንደዚህ ነን። ከዛ በኋላ እስቲ እንደውም እንዲህ አልኩኝ እኔ እግዚአብሔር ምስክርን እስቲ እዩ አንቺ ሻንጣሽ ውስጥም ከአንቺ ጋር ከተቀላቀ እስቲ አንቺ ጋር እዩ እኔ ጋር የለም ይሄው የኔ ተወስዶበታል የለም የኔ ይሄው ተወስዶበታል የሷ እንዴት ቀረ የኔና አንቺ መጣ የሷ እንዴት ይቀርባት አልኳት። ከዛ እሷ አየች ይሄው የኔ ጋር የለም እኔ ጋር የለም ማለች ልጅቷም እኔ ጋር የለም ማለች። ከዛ ጀሚላ የሷን እንትን ቡሩም ከፍትፍትም አላደረገችም እንዲህ ነው ያየችው እንጂ የከፋፈተችም ነገር የለም። አቡ አልከፋፈተችም። እኔ እኮ አራኩም እንደዚህ ነኝ አጠገብ ለአጠገብ ነኝ እኮ። አንቺ ምን እያደረግሽ ቆመሽ እያየሻቸው ነበር? አዎ ምን እያደረግሽ? ቆመ እያየሁኝ። ቆመሽ እያየሽ ወይ ሻንጣሽን እየጫንሽ ጋሪ ላይ? አልጫንኩኝ። ሻንጣዎች እንደዚህ ነው። ሻንጣዬን አለች እቺ ቦርሳዋ አለች አይደል? እቺ ቦርሳዋ በእጅ የምትይዡ በእጅሽ ቦርሳ በእጅሽ እንደምትይዣትን እሷን ይዤ እንዲቆም ያለው እኮ አቡዬ ቆም ያለው ያንቺንስ ቦርሳ የራሴን ጭኝ ጨርሻለሁ። ስቲከሩ ምናልባት ተሳስቶ አንቺ ጋር ከገባ ለምን ያንቺንስ ቦርሳ ቼክ አላደረገችም? ለምን የመቅዲን ብቻ ቼክ አደረገች? ለምን እኔ ጋር ይገባል? እኔ ጋር ለምን ይገባል? እኔ የራሴን ቦርሳ ወስጃለሁ አቡዬ። ቀድሜ እኔ ነኝ የራሴን የወሰድኩት። በጣም ጥሩ። በዛን ሰዓት መቅደስ ቦርሷን አልወሰደችም ነበር? ለምን መቅደስ አዳም ይኸውልሽ አቡዬ፣ እኔ መጀመሪያ እኔ ወሰድኩኝ። ከዛ በኋላ መቅደስ ወሰደች። የጀሚላ ብቻ የቀረው እኮ የጀሚላ ሲቀር መቅደስ ኦልሬዲ የራሷን ወስዳ ከነበረ ትክክለኛ ስቲከር ነው ያዘችው ማለት ነው። እንዴት ሻንጣዋን ሰጧት በተሳሳተ ስቲከር? ኤርፖርት እኮ ሻንጣችንን ሲሰጡን ከፓስፖርታችን ጀርባ ላይ የምትለጠፍ ነጭ ስቲከር አለች፣ ባርኮድ ቁጥር ያላት። እሷ ቁጥርና ሻንጣችን ላይ ያለው ቁጥር አንድ አይነት መሆን አለበት። የሻንጣው ቁጥር የእሷን ነው የሚለው ሀቡዬ። የሻንጣው ቁጥር ቦሌ እኮ አይዋሽም አይደለ? የዚህ የእሷን ሻንጣ ቁጥር እኮ ነው የሚለው ሀቡቶ። ኦኬ። ስለዚህ ሲለጥፉ ሻንጣ ላይ ተሳስተው የለጠፉት የመቅደስን ነው ጀሚላ ሻንጣ ላይ የለጠፉት ለጣፊዎቹ። የጀሚላ ቁጥር እዚች መቅደስ ጋር ነው ያለው።
ሁለት ነው ያለው። ይኸውልሽ ማስተዋል ከልብሽ አዳምጪ። ይህ ፓስፖርት ነው እንበል ፓስፖርት ነው እንበል። ኤርፖርት ላይ ቼኪን ስናደርግ ትኬታችንን ሰጥተን ቼኪን ስናደርግ ሁለት ባርኮድ ይወጣል። አንዱ ሻንጣችን ላይ ይለጠፋል፣ አንዱ ለእኛ እኛ ፓስፖርታችን ጀርባ ላይ ወይም አብረው ይሰጡናል። ያ ማለት ያ አንድ አይነት ባርኮድ ነው። ከዛ አገራችን ስንደርስ ኤርፖርት ፓስፖርታችን ጀርባ ላይ የያዝነው ስቲከር እና ሻንጣችን ላይ የተለጠፈው ስቲከር አስተያይተውት አንድ አይነት ከሆነ ብቻ ነው የሚሰጡን። ስለዚህ ለእኔ የተሰጠኝ ባርኮድ እና ሻንጣይ ላይ የሌላ ሰው ባርኮድ ከተለጠፈ አይሆንም። ወይ ደግሞ እኔና ጓደኛዬ ፓስፖርታችንን ስንይዝ ከተቀያየርን ሻንጣ ላይ ያለው ባርኮድ እና እኔ ጋር ያለው አንድ አይነት ሊሆን አይችልም። እኔ ጋር የጓደኛዬ ባርኮድ ነው የሚኖረው። ስለዚህ ሻንጣው ላይ ነው የተቀየረ ነው የምትይው ወይንስ እጇ ላይ ያለው ነው የተቀየረ ነው የምትይው? ይኸውልሽ አቡዬ እንግዲህ እነሱ ናቸው ቆየልሽ በጀሚላ ባርኮድ እንዴት ሻንጣዋን ሰጧት? ኤርፖርት ያስተያዩታል እኮ አንድ አይነት ባርኮድ ካልሆነ እኮ አይሰጧትም። እንዴት ሰጧት? ይኸውልሽ እንግዲህ እኔም ወስጄ ወጣው አቡዬ፣ መቅደስም ወስዳ ወጣች። ጀሚላው ቀረ፣ ሻንጣዋ ቀረ። ገብታ ስትጠይቅ ይሄ ሻንጣ ተቀይሯል፣ በዚህ ቁጥር ይሄ ያዳንቺ ቁጥር አይደለም ተባለች። እንግዲህ በሶስተኛው ቀን ነው በአራተኛው ቀን ነው ሄዳ ሻንጣውን የወሰደችው አቡዬ። ኦኬ በጣም ጥሩ። ለመቅደስ እንዴት ሰጧት? በሌላ የእሷ ባልሆነ ባርኮድ እንዴት ሰጧት? ሻንጣዋን አይሰጧትም። እንደገና ባርኮዱን ካላመጣች ደግሞ ለእንትናም ለሽም አይሰጣትም። ነገም ሆነ ከነጎዳ ባርኮዱን ሳታመጣ የሰው ሻንጣ ቢሆንስ እንዴት ዝም ብለው ሰጧት? በስሙ ብቻ ለምን ትኬት ተቆረጠበት? ትኬት በቆረጠችበት ትኬቱ ላይ ባለው ስም እና ሻንጣ ላይ ባለው ስም አስተያየተው በሱ ባርኮዷ ጠፍቶባት ነው ማለት ነው። ባርኮዷ እሺ፣ የእሷን ሻንጣ ይኸውልሽ፣ አሁን ኤርፖርት ላይ የመቅደስን ቦርሳ ስትፈትሽ አንቺ ነበርሽ ቆመሽ አይተሻል። ውይ ኔትወርኩ አቡዬ፣ የኔ ኔትወርክ እኮ ችግር ነው። የኔ ኔትወርክ ነው። ጀሚላ የወርቅ ናታ እንትና የሺ ወርቅ ናት ጀሚላ። የአረብ ሀገር ስሟ ነው ጀሚላ። የፓስፖርት ስሟ የሺ ወርቅ። የሺ ወርቅ ነው የፓስፖርት ስሟ። እሺ፣ ስለዚህ አንቺ ወርቁ መጥፋቱን ያወቀችው የሺ ወርቅ ኤርፖርት ላይ ስቲከሯ ጠፍቶ ስቲከሯን ልትፈልግ ሻንጣዋን ስትፈትሽ ነው ብለሻል። ስቲከሯ ደግሞ ጠፍቶ ሻንጣዋን ስትፈትሽ ኦልሬዲ የመቅዲንም ፈትሻለች። ስለዚህ ወርቁ መጥፋቱን ስታቅ መቅዲም እዛው ጋር ነበረች ማለት ነው አደል ወይ? ለምን ሄዳለች አልሽ? ከእንትን ብላ ጠይቃታለች እኮ እዛ ሆና እኮ ጠይቃታለች። አቡዬ ጠይቃታለች እኮ ወርቄ እንደዛው እንደዛ ሆና እኮ ይኸውልሽ አቡዬ ወረቀት የጠፋብኝ አንቺ ቀይረሻል ወይ? እስቲ አንቺ ጋር ካለ ይልኝ ነው እኮ ያለቻት። እሱማ ወረቀቱንማ ቦርሷንም ፈትሻለች። ቦርሷን ስፈትሽ ወረቀቱን ፍለጋ እስኪ ቦርሳሽ ውስጥ ወረቀቴ ካለ ብዬ ቦርሷ ውስጥ ስፈትሽ የወርቅ ዕቃ አይቻለው። ቀይ የወርቅ ዕቃ ብላለች። ጠይቃታለች የምትይው ወርቁን የጠየቀቻት ወርቁን አይደለም። እሺ ቁጥሩን የጠየቀቻት። እኔ ደግሞ ያልኩሽ በደንብ ካዳመጥሽ ብታዳምጪኝ ይገባሻል። አፋፊናት በይ አዳምጪኝ። ቴንክ ዩ እያዳመጥኩሽ ነው። እሺ ስቲከሩ ባርኮዱ ጠፍቶ እሱን ፍለጋ ቦርሷን ስትፈትሽ ወርቁ መጥፋቱን አውቃ ፌንት በላቸው ኤርፖርት ውስጥ አልሽ። በዛን ሰዓት ግን መቅደስ አጠገባችን አልነበረችም፣ ሄዳ ነበር አልሽ። ስቲከሩ ሲጠፋ ግን መቅደስ አልሄደችም ነበረ። የራሷን ቦርሳን ፈትሻ የመቅደስንም ቦርሳ ፈትሻለች። ስለዚህ ተምታታ ይሄ ነገር እኮ ነው የምልሽ። ይኸውልሽ አቡዬ አንቺ አሁን ወረቀቱን ሄደች አይደለ? ሻንጣዋን ልትወስድ እኔም ወሰድኩ ሻንጣዬን፣ መቅደስም ወሰደች ሻንጣዋን አልኩሽ አይደለ? የመጀመሪያ ፈርስት የመጀመሪያ ወረቀቱን የጠየቀቻት ወርቁ በዛን ሰዓት እንደጠፋ አላወቀችም። አዳምጪኝ እንግዲህ አቡዬ። ከዛ በኋላ ልክ እሱን አይታ እንዜን ከዛ በኋላ ልክ ስታየው ወረቀቷን በረበረች፣ ፈለገች፣ ዘረገፈች። እንግዲህ እሷ እንደዛ ሆና በቃ ምንም ማድረግ አልችልም እንግዲህ ፈልጉ ምናምን ብለን ቀወጥነው። እኛ ፈልጉ
በቃ አላቅም እንግዲህ እኔ የማውቀው ነገር የለም ይሄው የኔን ቦርሳ ምናምን እኔ አላላቅም እኔ ምን የወረቀቱን ጌታ አረጋዋለሁ እኔ አልተቀየረብኝም እኔ ወረቀቱን የታውቀዋለሁ አለች ይሄው የራሴ ወስጃለሁ እሷም ወስዳለች ያንቺን እንግዲህ ሄደሽ ውስጥ ጠይቂ ያለቻት ከዛ በኋላ እኛን እዛ ጋር ትታ ጀሚላ እኛን ትታ ገብታ እንትኗን ሻንጧን ልትጠይቅ ሄደች ማን ቀረን እኔና መቅደስ እዛ ጋር ቀረን ከዛ በኋላ መቅደስ እኔ እዛ ጋር ቆንኩኝ ሻንጤን እዛ ጋር ለሆነ ሰው እዛ ጋር ጠብቁልኝ አልኩኝና ሄርኩኝ ጀሚላ ጋር እንዴት ሆንሽ አልኳት እንግዲህ አቆሟት መቼም ዘው ብለሽ አትገቢ ማውዬ ሰልፍ አለው በሰልፍ ነው የምትገቢው በጣም ረጅም ሰዓት ቆማለች አሉ ሌላም ሻንጣ የቀረበት ሰው አለ አይደለ እነሱ ወረፋ ከኋላ እየጠበቀች ነው እዛ ጋር ሻንጣዬን አቆምኩኝና ጥግ ላይ አቆምኩና ሰውን ይውልኝ አልኩና ከዛ በኋላ እኔ ሄርኩኝ እሷ ጋር እንዴት ሆንሽ ጀሚላ አልኳት ስላት ጊዜ ይሄው እንግዲህ እየጠበኩ ነው ወረፋ እየጠበኩ ነው አለች እሺ አልኩና ወደ መቅደስ ተመለስኩኝና ይሄው አላገኘችም እኮ እንግዲህ ምን እንደምናደርግ ግራ ገብቶኛል እኔ ምን እንደምናደርግ አልኩኝ በቃ እኔ እየመጡ ስለሆነ እኔም አሁን እንግዲህ ሊሄር ነው አለች ሊሄር ነው እንዴ እኔ ጋር አራለሁ አላልሽኝም እንዴ ሰው አገኘሽ ወይ አልኳት አይ እንግዲህ የሆነ ልጅ ደውዬለታለሁ መጣለሁ ብሎኛል አለች ከዛ በኋላ በቃ ተነስታ መቅደስ ሄደች እኔም ምን አደረኩ ሻንጣውን ሳይፈተሽ እግዚአብሔርን አልተፈተሸም እንዴ የፈተሸኩ ራሷ ፈትሻለሁ አለች ባለቤቷ ወርቅነሽ የፈተሸች እኮ መጀመሪያ ሀቡዬ የፈተሸች እኮ ወረቀቱ ነው ወረቀት እኮ ነው እኮ ለወረቀቱ ቦርሷ ሳይፈተሽ ሄደች ወይንስ ተፈትሾ መቼ ነው የተፈተሽው የቱ ጋር እኮ ነው የምልሽ እዛው ጋር ያለሽ ቆመ ቆይ አንዴ ገና ልትሰለፍ ሳትሄድ እሷ ጀሚላ እያልን እናውራ እንዲገባሽ ጀሚላ ልትፈተሽ ሳትሄድ ልትሰለፍ ሳትሄድ ጀሚላ ይኸውልሽ ሄደች ሁሉም ሻንጣችን ወስድ ሻንጣዎችን ጠበቀች ሻንጣዋ ሁላችንም እኔና መቅደስ ወሰድን ሻንጣችን ሀቡዬ አዳምጪኝ የኔ ውድ ሁለታችን ወሰድን የጀሚላ ሻንጣ ቀረባት ሲቀርባት ሄዳ ጠየቀች ሻንጣችሁ የቀረባችሁ ሰዎች ሂዱና እዛ ጠይቁ ሲባል ጀሚላ ምን አደረገች ሄዳ ቢሮ ሄዳ ጠየቀች ቢሮ ልጠይቅ ስትሄድ የለም ቆይ ትንሽ አሏት ከዛ በኋላ አሁንም ድጋሜ የሆነ ወረቀት ሰጧትና እዛ ክፍል ገባች እዛ ክፍል ገብታ አይ ሻራ የኔ ቁጥር አይደለም አሉ ይሄ ነገር እስቲ አንቺ ጋር አለ መስታወት አንቺ ጋር ቢኖር አንቺ ሻንጣ አትወስጂም ነበር እሷም ሻንጣዋን ወስዳለች ሁላችሁም ወስዳችኋል እኔ እንግዲህ እኔ የቀረው እንደዚህ ውስጥ ገብቶ ይሆን ብላ እኔ ደግሞ ለምን በእንትኔን ያስኩት ሻንጣዬ ውስጥም አላረኩም እንደዚህ ነው በእጄ አንጠለጠልኩት ማለት ነው ከዛ የኔ ፓስፖርቴን ገለጥኩ እኔ ጋርም የለም ከዛ በኋላ እስቲ መቅደስ አንቺ ጋር አለቻት እንደዚህ ከላይም ብዙም አልበተሸችውም እስቲ አለቻት ኧረ ይኸው የለም እኔ ጋርም የለም እኔም የራሴ ወስጃለሁ አለቻት ከዛ በኋላ ጀቢላ ወረፋውን እንትን ወደ ኋላ ሲልባት ሊደርሳ ሲል ተነስታ ሄደች ከዛ በኋላ እኔ ደግሞ ሻንጣዬን እዛ ጥግ ላይ አቆምኩልሽና አቡዬ ሻንጣዬን ጥግ ላይ አቆሜ እንዴት ሆንሽ ለማለት እሷን ጠየቃ ደግሞ ሄድኩ ወደዛ ሰውነሽና አብረን የወጣነውና ሄድ ጠይቃት ሄድኩኝ ከዛ በኋላ ተመልሼ መጥቼ ይኸውልሽ እኮ መቅደስ ምንም አላገኘችም መረጉር ነው እንዴት ይሻለናል ስላት ጊዜ እንግዲህ ምን አውቃለሁ የኛ የሁለታችን መጥቷል የእሷ እንዴት እንደቀረባት እኔ ፈጣሪ ይወቀው አለች ከዛ በኋላ ተነስተን እንግዲህ አሁን አንቺ እንዴት ነው ይሄው በቃ እኔ ሊሄድ ነው እንግዲህ ምንም አላረግ አልችልም እንግዲህ እግዚአብሔር ይርዳችሁ አለችና ማንን አገኘሽ አልኳት የሆነ ልጅ ደውዬለታለሁ እሱ መጥቶ ይወስደኛል እንዴ አድራለሁ መሽቷል እንዴ በዚህ ሰዓት እንዴት ትሄጃለሽ ችግር የለውም ከዚህ እንትን ሄድና ፕሌን ስለሚሄድ ልጁ መጥቶ ይወስደኛል አለች እሺ በቃ ቻው ብያት እኔ ወደ ማን ተመለስኩኝ ወደ ጀሚላ ተመለስኩኝ ጀሚላ እንዴት ነው አሁንም አገኘሽ አላገኘው እስቲ ጀሚላ ሻንጣሽን ዘርግፊና እስቲ ሻንጣሽ ቦርሳሽ ውስጥ በደንብ ከገባ አቡዬ ዝርግፍ አርገ ስናየው የለም አይባዱ አለ ሌላዎች ነገሮች አሉ ጌታ ምስክሬን እኔ ያኔ ነው ራሱ አይባዱ መኖሩን ያየሁት ስልኮች ራሱ 2 ነው 3 ስልኮች እንዲህ ሲዘረግፈው እዛ ጋር እንዲህ እያዩን አደባባይ ሰው ላይ ሻርቧን አነጥፋ ሻርቧ ላይ ዘርግፈስና ምንም ነገር የለም እንዴ ወርቄም እኮ የለም ወይው ዛሬማ በሁለት ነገር እግዚአብሔር በድሎኛል እየየ ሀቡዬ እዛው እየየ ይሄው ወርቄም የለም ከዛ በኋላ እና ወርቁም የለም እዛው ጋር ሀቡዬ እግዚአብሔር ምስክሬ ነው እዛው ጋር ለምን ወደ ቤት ከሄድኩኝ የኔም ስም ሊጠፋ ነው አሁን አንቺ የወንድምሽም ሚስት እንዴት አልጠረጠርሻትም ባልሹ ነው እውነት እዛ ጋር ሻንጣዬን እኔ ዘርግፌ
እኔም 2 ስልክ ይዣለሁ። አበደን እኔ ወርቅ የተባለ ማልገዛውም እኔ ድንገትም ነው ተነስቼ ሄድኩት። ወርቅም የለኝም። እኔ ሻንጣዬን እንዳለ ቦርሳዬን ያስኩት የእጅ ቦርሳ ነው። መቼም ሻንጣዬን ከፍቼ አልከተትኩም። እዛ ሄዷል እሱ። የእጅ ቦርሳዬን ከፍቼ እንደዚህ ዘርግፌ ይሄው ቡዜ እዩ። በኋላ የእናት ልጅም የማይታመን ጊዜ ነው ከምንጠራጠረ እኔንም ንጹህ እንደሆን ብዬ ዘርግፌ አይተዋለች። እግዚአብሔር ምስክሬ ነው። ዘርግፌ ሀቡቶ ከዛ በኋላ እንዴ እቺ ልጅ እንዴት ቶሎ ብላ ሄደች? ከኛ ጋራ አድራለሁ እናንተ ቤት አድሬ ጠዋት ነው የሚሄደው ነው ያለችን። እንዴት በፍጥነት ከዚህ እንዴት በፍጥነት ሄደችብን? እና ምን እንዴት ሆኖ ከዛ እንግዲህ ስደውልላት በገባችሁ ያን ቀን አይደለም ሀቡቶ በገባችሁ እኮ እንዲህ ወርቄም እኮ ጠፍቶብኛል እና አይተሻል ወይ ስትላት ኧረ እኔ አላየሁም እኔ ምን አውቃለሁ እኔ አንቺ ወርቅ አላየሁም ብላ አለቻት። እኔ አልደወልኩላትም ሀቡቶ ጀሚላ ናት የደወለችላት እንግዲህ ብላ አለችኝ አለች። ከዛ በኋላ ሀቡዬ የኔን ምንጣፍ አልሰጠችኝም፣ ውሰጂም አላለችኝም፣ የትም አላለችኝም። እኔ እንኳን አይደለም እኔ እንኳን ምንጣፉ ቀርቶ ያንቺ እንኳን የ120 ብር ምንጣፍ ይቅርና ያንቺም ወርቁ የስንቱ ብሩ ጠፍቷል። ታዩ በቃ እኔ ፈጣሪ ጠይቃት። ታዩ የሰው ሀቅ ሰውን ካከበረ እኛም እሷም እንደኛ ለፍታ ነው 1000 ብር ኢጃዛ ቤት ተወሰዱብኝ ብላ ስታለቅስ ደምንባ ስታለቅስ አይዞሽ ይውሰዱ ጦስሽን ውጣ አይዞሽ። እንግዲህ አስቢው ሀቡቶ ኢጃዛ ቤት 1000 ብር ወሰዱብኝ ብላ እንዲህ እያለቀሰች ደምንባ እያለቀሰች ነው ከኛ ጋር የተጓዘችው። ታይብያ አባብያት ጦስሽን ውጣ መንገድ ላይ መቅረት አለ አይደለ እንዴ ለከምና የሚወጣ የለ ታይብያ አባብያት። ከዛ በኋላ የኔ ምንጣፍ ቀረ የሷም ወርቅ ቀረ። እኔ እንደውም ተይቅርብሽ ለፈጣሪ ሰተሽ ታዩ። እኔ አሁን ይሄ 120 አቡቶ 120 ተቃጥዬ የሰው ኩሽና ሰርቼ ደም ተፍቼ ነው የገዛሁት ይሄንን ምንጣፍ አይደለ ለፈጣሪ ሰጥቼ ነው የተውኩት። በቃ እግዚአብሔር ይጠይቃት ብዬ እኔ ወንድሜ ሚስት ራሱ እኮ ታይ ብያታለሁ። ሀቄ ይውጣልኝ እውነት ይውጣልኝ ብላ ሀቡ ስንት አመት ይሆናል እግዚአብሔርን አንቺ ጋር ከመጣሽ ጀምሮ አንቺ ጋር ስትመላለስ ነበር። ሀቡ ጋር ገባለሁ ሀቡን ጠይቃታለሁ እያለች እና ይሄ ነው ያለው ነገር ሀቡዬ። እኔ ይሄንን ያን ለታ ሻንጣዬን እሷ ፊት ዘርግፌ ባታየው ኖሮ አበደን የእናት ልጅም አይታመን ልጠረጥር ትችል ነበር። ግን እንኳን እኔ እሷ ፊት ዘረገፉ እኛ እሷንም ስም ለማጥፋት አይደለም ያልጠፋውንም ጠፋ ልትል አይደለም። ግን ሐቋ ከሆነ ትመን እኔም በመጽሐፍ ቅዱስ የምላለው እሷን በመታምነው እምነቷ ትማል። ፈጣሪ ይፈርዳል። እውነቴን ነው የምልሽ ይፈርዳል። አቡ የሰው ሀቅ የትም አያሻግርም። ሌላ ነው የሚያመጣብሽ በላ ነው የሚያመጣ። እኔ ምን መሰለሽ የእንትና መዋሸት የወርቅ ዋሽታለች። ወርቁ ለመጀመሪያ ጊዜ መጥፋቱን ያየሁትኝ እየማለች ነው ያለችው። ያየሁት ቤት ገብቼ እናቴን ላለብስ ስል ነው ብላለች። ላይ ሪከርዱ ማውጣት እችላለሁ። መዋሸት ለምን አስፈለገ? አንቺም ስትገቢ ምንጣፉ 150 ነው የገዛሁት ብለሽ ነበር። በኋላ 120 አልሽ። ለአቡዬ እኔ 120 ነው የገዛሁት 150 አላልኩም 120 ነው የገዛሁት። ከእንትን ላይ ነው የገዛሁት ያው ምንድነው ፓኪስታኒ ላይ ነው የገዛሁት 120። እኔ አቀል እኔ የሰው ሀቅ አልፈልግምም አልጨምርም 120 ነው የገዛሁት አቡዬ እኔ 120 ጆሮ ይስከሉናል። እስኪ ላይቭን በኋላ ስዘጋ ወደ ኋላ አርግ ይሰማል። 120 ነው የገዛሁት አቡቶ እና ችግር የለም። እኔ እርግጠኛ ሆኜ በሰማሁት ነገር ነው የምከራከረው። እኔ 150 መስሎኝ ነበር። ላይቭን ስዘጋ ወደ ኋላ መልሼ ሰማዋለሁ። እንደገባሽ 150 ያልሽ ወይስ 120? እሺ አዳምጪው። እኔ 150 ስለገዛው ለሷ ቀንሶላት ነው 150 ነው የገዛሁት። እኔ ምንም ገዝቻለሁ። በቃ ያንቺን ነው 150 የሰማሁት ማለት ነው። አዎ ልክ ነው። እኔም ገዝቻለሁ። የሷ ከፓኪስታኒ ነው የገዛ ነው። እኔ 150 ገዝቼ ከዛ ደግሞ እሷ ጋር ልክ ያለው እንግዲህ ለሷ ደግሞ 120 ሸጦ ይሆናል። እኔ 150 ነው የገዛሁት አዲስ የመጣ ምንጣፍ። አንቺ 150 ስትይ ሰምቼ ነው ታዲያ 150። ልክ ነሽ አልዋሽሽም። ልክ ነው 150 ብር ነው ለሷ 120 ሸጦላት ይሆናል። እኔ 150 ነው የገዛሁት። አንድ አይነት ነበር። እኔ ገዝቼ የሷን ቁጥር ሰጥቼው እሷ እህቴ ትገዛለች ሂድ ብዬ እሷ ጋር ሄዶ ነበር። ያው ታውቂያለሽ ነጋዴዎች አንዱ ጋር ወርደው አንዱ ጋር ስለሚቀንስ ፓኪስታኒ የገዛነውም ከፓኪስታኒ ሰፈር የሚያዞሩት ናቸው። ስለዚህ አንቺ የዋሸሽው ወርቁ መጥፋቱን ያወቅኩት ቤት ነው ያልሽው ኤርፖርት ላይ ለምን አልያሻትም እንዳትይኝ ብዬ ነው አልሽ። አዎ እሱን ነው። ግን እንትኑ ደግሞ ይሄ እንትኑ ያልሽው ይሄ የሻንጣ ቁጥሩ አቡ ኢትዮጵያ ይዛ ሄደችው የኔን ነው የኔን ማለት ነው የኔን ይሄ ሻንጣ ነጩ የለ
የኔን ይዛ ሄዳ የእሷ ደግሞ እኔ ጋር ነው የመጣው። እንዴት እንደሆነ ታውቂያለሽ? እኔ ብዬሻለሁ እንግሊዘኛ ማንበብ ስለማልችል አንብቢልን ብዬ ኬንያ ላይም ሰጥቻታለሁ ወረቀት። በጣም ብታይ ኬንያ ላይ ውስጥ አናቅም። በዛ ሰዓት ተቀያይሮባት ይሁን አለ፣ ግን ይዛ የወጣችው በእኔ ነው። እኔ ደግሞ የእሷን ይዤ ኢትዮጵያ ሪፖርትም በስሜ ፓስፖርቴን አላዩ። የትኬት ቁጥሩን ስሰጣቸው አውጥተሻል የኬንያ ኤምባሲ ጋር ቀኑ ሙሉ ስጣላ ነው። እኔ ምንም ይሄ ባዶ እጄን ነው 4 ሻንጣ አውጥተሻል። ከዛ ድጋሜ ትኬት በኬንያ የቆረጠ ልጅ ጋር ደውዬ ስልክለት እንደ ይሄ እኮ ያንቺ ስም አይደለም የሾርቅ መሪ አይደለም ያንቺ ገና ኬንያ ቦሌ ነው አልወጣም ከሪፖርት እና ተነጎዳ ይገባል ያንቺ አይደለም ይሄ እኮ የሌላ የልጅ ነው ይሄ ሻንጣ ወጥቷል አለኝ። ከዛ መቅዲ አልኳት ላኩላት ያኔው ነው መቅዲ የሻንጣ ቁጥር እኮ አይቀየረሽ ነው ወጣሽ። እንዴት ወጣሽ አንቺ? ኢትዮጵያ ሪፖርት እንዴት አላዩ? ኢትዮጵያ ካየሽ እንደ ዱባይ በደንብ አያዩ። ሻንጣውን ስጎትቺ እንትኑ ብቻ ፓስፖርትሽን ያዩና ነው መውጫው ጋር ሲደርስ ብዙም ጊዜ አያዩም። እዛ ጋር አላዩም። የኔ ነው ይዛ ሄደችው። የእሷ እኔ ጋር ነው የኔ እሷ ጋር የትኬቷቺ ወረቀቷ። ከዛ ኤርፖርት ውስጥ ባቅ ኖሮ ካሜራ አስፈትሽ ነበረ አለቃትም ነበር ብለሽ ነበር። ለምን ካሜራ አላስፈተሽም? ኤርፖርት ውስጥ ወጣለች። ይኸውልሽ ወጣለች። ነው እሷ ብትወጣም የወሰደውን ለማየት እኮ ነው። የወሰደውን ለማየት እኮ ካሜራ ማን እንደወሰደው ካሜራው ላይ ይታያል። ገብቶሻል? ካሜራ ፈትሽልኝ ስትይ ኬንያ ላይ ነበር ማስፈተሽ ያለብኝ። እዛ ባይኖሩ ኬንያ ኢትዮጵያ ኤርፖርትም ኢትስ ኦኬ። ኢትዮጵያ ኤርፖርት ተፈትሾ ከሌለ ኬንያ ነው ከቦርሳሽ ወጣማል። እንደገና ኢትዮጵያ ኤርፖርት ውስጥ ቆይ አንዴ ማስተዋል እንዳለችው ሙሉ ለሙሉ ሻርፕሽን አንጥፈሽ ዝርግፍ አድርገሽ ቦርሳሽን የትኬትሽን ስቲከር ስትፈልጊ እንደነበረ ህዝቡ እያየ የኬንያ በዛን ሰዓት ወድቆስ ቢሆን አንዴ አልወደቀም። የኬንያ ኤምባሲ ጋር ሄጄ ሻንጣው ወጥቷል ብሎ ሙሉ ቀን ያውቀው እንደ አልወሰድኩም። 4ቱም ሻንጣ እነሱ ፓስፖርቴን አያዩም። እዛ ቦሌ ሪፖርት ቼክ አያረጉሽም ደግሞ እዛ። ከዛ ደግሞ ያው እኔ ግማሽ ቋንቋን ብዙም ከነሱ ጋር ግማሽ ከለ እኔ አልወሰድኩም ወስደሻል። እነሱ የሚያዩት የሻንጤን ቁጥር ብቻ ነው። ለካስ የእሷ ነው እኔ ጋር ያለው። የሾርቅ የጠየኩሽ ሌላ ነው የምታወሪው ሌላ ነው። የኔ ጥያቄ ኢትዮጵያ ኤርፖርት ላይ ሸርብ ላይ አድርግቻለሁ አልጣልኩም የምልሽ እኮ መሬት ላይ አልወደቀም የምልሽ ሸርብ ላይ ስላደረኩት መሬት አልጣልኩም። ወርቁን ነው የምልሽ። ወርቅ እኮ ሰላቢ ነው ማሬ። ሻርፕሽ ላይ ሲሆን ኧረ አይጠፋም እንደ ሻርቡ ትልቅ እኮ ነው። ሻርብ ላይ ነው የዘረገፍኩት እኮ አቡዬ። ሌባ እንዴት መርጦ ይሰርቃል ብዬ ነው። የአንገቱን ብቻ መርጦ የአንገቱን ከነ ቦክሱ ነው አይደል የጠፋው? አዎ ከነ ቦክሱ ነው፣ ቀይ ቦክስ። ስለዚህ ኬንያ ኤምባሲ ለመጠየቅ ሞከርሻል? ኤርፖርታችሁ ላይ ታይልኝ አጥያለ ብለሽ ሩህ ይከላል። ኬንያ ኤምባሲ ሄደሽ ጠይቀሻል? ሻንጣማ እዛ ቦሌ ኬንያ ኤምባሲ ጠይቄ ወስደሻል ይላሱ። ከዛ እንደገና ትኬት የቆረጥኩት ልጅ አላይን ነበረ ትራንዚት የቆረጥኩት ለሱ ልኬ ሻንጤ አልገባም። እሺ የትኬት ቁጥርሽን ይሄ የሻንጣ ቁጥር ብዬ ስልክለት የሻንጣ ቁጥር ያንቺ አይደለም ያንቺ ዕቃ እዚህ ቦሌ ነው ያለው ኬንያ ላይ፣ ስለዚህ ወደ ቤትሽ ሂጂ ብሎ ማታ ወደ ቤት ሄድኩት። እሱ ሲነግረኝ ነው። እኔ ማንበብ አልችልም አልኩሽ። እንግሊዘኛ አልችልም፣ አማርኛ ግን እችላለሁ፣ እንግሊዘኛ አልችልም። ስለዚህ ማንበብ ስለማልችል የእሷ ይሁን የኔ አላውቅም። ከዛ በኋላ እነሱ የሚያዩልኝ የሰጠሁትን ቁጥር ነው። ፓስፖርቴን አላዩ። የሚያዩት ያችን ትኗን አውጥተሻል 4ቱን ሻንጣ። እኔ ደግሞ አላጣሁም፣ አንድም ሻንጣ ነው ያዝኩት። 4ቱም እዛ ነው ያለው። ባዶ የለኝ፣ የጀርባ ብቻ ነው ያዝኩት። መስታወት መቅዲ እሷም አውጥታለች። ከዛ ስል ድጋሜ እሱ ስልክ ነው በቃ ወደ አውርዱ እያለችኝ ነው። አቡዬ አቤት፣ እየጠሩኝ ነው። ስራ ሰዓት ልገባ ነው ወዴ። እሺ በቃ እናመሰግናለን። አንድ ከመውጣትሽ በፊት እኔ የምልሽ ሻንጣዋ ማለት ሻንጣዋን ስታወጣጣ ወርቁን ስንተኛ ነው ያወጣችው? የወርቁን ቦክስ የወርቁን ቦክስ ስንተኛ ነው ያወጣችው? ብዙ ዕቃ ነበረ በዋጓ ውስጥ። የቱ ጋር ነበር ወርቁ? አቡዬ ይኸውልሽ ስልኮች አለ፣ አይባድ ይዛለች ጀሚላ ማለት ነው። ሌላም ወርቁ ከዛ እኔ እንደውም እዛ ጋር ነው ሌላ ወርቅ ራሱ እዛ ጋር ስትዘረግፈው ያየሁት ራሱ ያኔ ነው። እንግዲህ ከዚህ ሁሉ ወርቅ ውስጥ እንዴት ሌላ ይሄኛው ቀይ ቡክ ነው ያለው። በቀይ እንትን ዕቃ ነው ያስቀመጥኩት። ይሄው ከላይ ነበር ያስቀመጥኩት፣ እሱ የለም። በቃ ያኔ ነው ራሱ ወርቅ መኖሯን ራሱ ያወቅኩት። አውዬ ያኔ ነው፣ እግዚአብሔር ምስክሬ ነው። ያኔ ነው ያየሁት። መሬት አልጣለችም። ስለዚህ አንቺ አታውቂም ነበር ወርቅ እንዳላት ያወቅሽው ራሱ የዛኔ ነው። የዛኔ ነው። እግዚአብሔርን አላቅም እኔ ወርቅ ራሱ እንዳለ እንጂ ቦርሳ ውስጥ ወርቅ እንዳለ አታውቂም ነበረ? አላቅም አቡዬ አላቅም።
ያኔ ነው በቃ መሪያ ኬንያ ኤምባሲ ሽንት ቤት ስትገቡ ወርቅ አለ ቦርሳዬ ውስጥ ብላታለች ስትላት በጆሮ ይሰምቻለሁ አላልሽ? እሱና ለእኔ እኮ አይደለም ያለ የነገረች ሌላ ወርቅ ማለት ነው። ሌላ ወርቅ አሁን ለምሳሌ እሷ አሁን ይኸውልሽ የእጅ ለእናቷ የገዛችው አለ፣ የጣቶች አሉ ለእናቷ የገዛችው ማለት ነው። ሌላ ወርቆቹ እዚሁ ያኔ እንዴት ያኛው አልጠፋም ነው አሁን እኔ የምልሽ። እነዛ እንዴት አልጠፉም? አይባዳ አለ፣ ትልቅ አይባዳ አለ፣ 2 ስልኮች አሉ አቡዬ። እነዚህ ሳይጠፉ ከላይ ነው እንዴት አልጠፋም ሳይሆን ምለሽ ኦልሬዲ ኢትዮጵያ ኤርፖርት ቦርሷን ስትዘረግፍ የወርቅ ዕቃ ሳይነው ወርቅ እንዳላት ያወቁ ብለሻል አይደለ? እስከዛን ሰዓት ድረስ ወርቅ ቦርሷ ውስጥ እንዳለ አላውቅም ነበር አልሽ። ስለዚህ ወርቅ እስከዛን ሰዓት ድረስ ማታቂ ከነበረ ኬንያ ኤርፖርት ትራንዚት ወርዳችሁ ሽንት ቤት ስትገቡ ለመቅደስ ቦርሳው ውስጥ ወርቅ አለ የእናቱ ወርቅ ነው አለቻት ያልሽውስ የዛን ኦልሬዲ ሰማሽው ሱፈት ነው እኮ ወርቅ ከላይ አለ። ጀሚላ ናት እኮ ለሷ ያለቻት የእናቴ ወርቅ አለ ይሄን ቦርሳዬን ጠብቂልኝ ስትላት ኦልሬዲ ሰማሽ። ኦልሬዲ ወርቅ እንዳለ አወቅሽ ማለት ነው። ለምንድን ነው ኢትዮጵያ ኤርፖርት ሲዘረገፍ ነው ያወቅኩት ብለሽ ምትሚው ማለት ኦልሬዲ ኬንያ ኤምባሲ ኬንያ ኤርፖርት ያላችሁ ስትነግራት ኦልሬዲ ሰምተሻል፣ ኦልሬዲ አውቀሻል። እኮ እኔ ያኛው ወርቅ ብቻ ነው መሰለኝ ቡዘቶ ሀቡቶ ያኛው ሌላ እዛ ውስጥም አለ። እንግዲህ የእናቷ ያለችው እዛ ውስጥም አለ፣ አይባድ አለ፣ ስልኮች አሉ። እኔ እኮ የምልሽ ስንዘረግፈው ማለት ነው ስንዘረግፈው አንቺ እኮ እዛ ጠፋ እዛ ከጣልሹ ብለሽ ስላልሽ እኮ ነው ስንዘረግፊው ከጣልሹ ስትይኝ እኮ ነው። አሁን አልወደቀም። እነዛን አንስታ ከታለች። እነዛን አንስተን ራሱ እኔ ራሱ እሷ እያለቀሰች እየፈረጠ እያለቀሰች ነው። እኔን ያንን ራሱ አይባዱንም ወርቁንም ምኑንም ሰብስቤላት ያኔ ቦርሷ ውስጥ የከተትኩት እኔ ነኝ። ወረቀቱ ስንፈልግ ማለት ነው። ኬንያ ኤምባሲ ምን በላችሁ? ምን ጠጣችሁ? ምግብ አገኛችሁ? አዎ አቡዬ፣ አዎ በላን። እንደውም እኛ ምንም አናውቅም። እሷ ነች ልጅቷ በጣም ቀልጣፋ ነች። በቃ ብታይ እንዴት ሰው እንደምታቀል ልነግርሽ አልችልም። በቃ እሳት የላሰች ናት ግባቡዬ። እንዴት አድርጋ ከወንዶቹ ተግባብታ እንዴት አድርጋ ውሃ ጣምቶን አረኛ ውሃ ጠማን ጉሮሯችን ደረቀ ስንል ኑ ብላን ከፊት እኛ ከኋላ እንደ ውሻ እየተከተላት እሷ ወንዶቹን አናግራ እዛ ወንዶች አሉ መሰለኝ ነጋዴቶ ኢትዮጵያ ምግብ ነው እዛ የምትበይው ሀቡዬቶ እና እንደው በዚህም ብር እንኳን እንዳንገዛ ብር አልዘረዘርንም። ደግሞ ስንት ነው የሚገዛው እያለን እኔና እሷ ከዛ ኑ ብላን ይዛን ገባን ሀቡዬ። የምግብ አይነት ኬኩት ያለሽ እንደው ልክልሻለሁ ፎቶውን። እግዚአብሔር ውሸቴን ከሆነ የእሷ ፎቶ እኔና እሷ እንደዚህ አብረን የተቀመጥነውን ፎቶ እልክልሻለሁ ሀቡዬ። እሺ ኬክ በላችሁ? አዎ ኬክ በላን፣ ጠጣም በላን። እግዚአብሔር ውሃ ብሪንዳ ቡና በቃ ይሄንን ነው። ኬክ ቡና ውሃ በቃ ስጋዎች ነገሮች ናቸው። ብስኩቶች አሉ። በቃ የተለያየ ጣፋጮች ነገሮች አሉ። ሀቡቶ ይህ እዛ ነው። አዎ እና ይሄ የጠጣችሁት አረንጓዴው ነገር ምንድን ነው? እኔ የጠጣሁት ውሃ እንትን ነው እንትን ብሪንዳና እንትን የጠጣሁት እኔ ውሃ። ያኛው ማን የጠጣው? እኔ አልጠጣውም ሀቡዬ። እኮ ማን ጠጣው? አብራችሁ ስለነበራችሁ እያየሽ ነው። ማን ጠጡ? እሷ ጠጣለች። ልጅቷ። እሺ ሌላስ? ጀሚላም የሆነ እንትን ይዛለች እንደ እንትን ነገር እሷም እንትን ብላለች ጠጥታለች። ጠጥታዋ ላይ እሱ እንኳን ጠጡ። ቢራ በነፃ ተገኝቶ ላይ ጠጣ ነው እንጂ በቃ ይሄንን ጠጣ ነው እንጂ ሌላ ነገር አቡዬ በቃ ይሄን ነው። እናመሰግናለን። በቃ ሂጂ ወደ ስራሽ። መማል ግን አለብሽ። ተገናኙና እምላለሁ አቡዬ እምላለሁ እግዚአብሔርን። እሷን በምታምነው እምነቷ ተምጣ ችግር የለውም። እኔም በማምነው እምነቴ ችግር የለብኝም አቡዬ። የሆነ ታሪክ ልንገርሽ ማስተዋልዬ። የሆነች ልጅ የሆነ ብር ሰርቀሻል ምናምን ተብላ አልሰረኩም ምናምን አለች እና 2 ተጠርጣሪዎች ነበሩ። ከዛ ሁለቱም በሚያምኑበት እምነት ማሉ። ኦኬ አንዷ በመጽሐፍ ቅዱስ ማለች፣ አንደኛዋ በቁርአን ማለች። ማሉ ሁለቱም። ከዛ የጠፋባት ነች። በቃ ማሉልኝ፣ ከማላችሁልኝ በኋላ እኔ ለፈጣሪ ትቼው ህይወቴን እቀጥላለሁ አለች። ማሉላትና ሁለቱም ህይወታቸውን ቀጠሉ። በአጭር ጊዜ ውስጥ ብሩን የሰረቀቻት ልጅ የመኪና አደጋ ደርሶባት
ሆስፒታል ገብታ እግርሽ ከዚህ በኋላ መራመድ አይችልም ተባለች። አካል ጉዳተኛ መራመድ አይችልም ነው። ሀቅ ነው አቡዬ። የሰው ሀቅ አራምድም። ሰው ሀቅ አራምድም። በአጭር ነው የሚያስቀርሽ። ወስዶ በሃይማኖት የውሸት የሚል ሰው ፈጣሪ ወይ ያልታሰበ ማይድን በሽታ ያመጣበታል ወይ በአደጋ አካሉ ይጎልበታል። ለምን? ፈጣሪ እንዲያስተምረው ስለሚፈልግ ነው። ለሌሎችም እንዲያስተምር ስለሚፈልግ ነው ፈጣሪ። ሌሎችም ወደፊት በመጽሐፍ ወይ በመጽሐፍ ቅዱስ ወይ በቁርአን የውሸት እንዳይምሉ እንዲማሩ ስለሚፈልግ። እውነት ነው፣ እውነት ነው፣ እውነት ነው። እግዚአብሔር አምላክ አቋን ያውጣላት። በሰው ሀገር ተቃጥላ ፊቷን 2 አይነት 3 አይነት መልክ አውጥታ ነው አቡዬ የሰው ኩሽና ሰርታ ነው ይገዛችው። እኔም እንደዛው ተቃጥዬ ነው። እሷም ደግሞ ከአንዱ ቤት አንዱ ቤት ከአንዱ ቤት ቢደላ ኢጃዛ ቤት አይደለም ከአንዱ ቤት አንዱ ቤት ለፍታ ነው እሷም በሰላም ሄዳ ቤተሰቦቿን አይታ የተመለሰችው። ታቋለች። የአረብ ሀገርን የቀመሰ ሁሉም ያቋል። እሷም አይቀምሳለች። የሰው ሀቅ ወደ እሷም ከገባ እግዚአብሔር አምላክ ሁላችንም ለፍርድ አምላክ ፈራጅ ነውና ሁላችንም አንኳክቶ እግዚአብሔር ይየው እና ከተረፈ አንቺ ጠርተሽን አንቺ ጋምቦን እንዚህ ላይፍ ላይ እንምላለን። አይ ከተባለም ትጥራን። ማሪ እኔ አላማምልም። ምሉ እራሳችሁን ችላችሁ ማለት ነው። ነገ የሆነ ሰው በውሸት ምሉ የሆነ ነገር ቢደርስበት እኔ ህሊና ጸጸት ለምን ያማማልኩ ብዬ እንትም ሆነ ራሴ ማውቀስ አልፈልግም። ስለዚህ እናንተ ተምጣ በሷ ቸርች እኛም በራሳችን ቤተክርስቲያን አለ የኢመራት ውስጥ ትምጣና ችግር የለው። በቃ እውነቱ ይወጣል። ስለዚህ መቅደስ መች እንደሚመችሽ ንገሪያቸው። የአንድ ለሺ ወርቅ ጥያቄ አለኝ። የሺ ወርቅ እየሰማው ነው። እንትን ጾም ነበረ እኔ ቢራ አልጠጣውም ብለሻል። አልጠጣውም ቢራ ለአልጠጣውም ቢራ ነው የተናገረችው። ቢራ እግዚአብሔርን አልጠጣውም እንዴ ጾም ነው። ብዙ ነገር ነው የምትዋሹት። ለማንኛውም አንቺ መብት ነው፣ ከጉዳዩ ጋር አይገናኝም። ግን አሽፋቸው ነገሮች ስላገኘው ላይክ ዋይ ብዬ ነው። ወርቁ መጥፋቱን ኤርፖርት ላይ አውቀሽ አላወቅኩም ብለሽ ማልሽ። አሁን የባልሽ ስትናገር አመንሽ። የዋሻውትኝ አንቺ ለምን ኤርፖርት ላይ ካወቅሽ ካሜራ አላስፈተሽም ለምን አላስያዝሻትም ትይኛለሽ ብዬ ነው አልሽ። ያ ትክክለኛ ነገር መሆኑን አውቀሻል። ምክንያቱም አንድ ሰው እቃ ከጠፋበት ወዲያው ካወቀ ወዲያው ነው ለፖሊስ ሪፖርት ማድረግ ያለበት። ትውጣ፣ ካሜራ ይታያል። ትውጣ። የአንቺ ስራ ሪፖርት ማድረግ ነው። ሪፖርት ማድረግ ማለት ማሳወቅ ነው። ያንቺ ስራ ለፖሊስ እና ወርቅ ጠፍቶኛል ትያለሽ፣ በዛን ቀን ይመዘገባል። ዱባይ ስለምንመለስ ይያያቃለን ብዬ ነው አቡ። እኔ በቃ ማሸት ምንም አያስፈልግም። አቡ ገና ሲጠፋ እኔ አንቺ አይምሮዬ ላይ ስላለሽ በቃ አቡ ጋር ደርሰን እውነት እናወጣለን ብዬ ያሰብኩ ስለምመለስ ኢትዮጵያን አላስታወስኩም። እንደገና ደግሞ ቢራ ላልሽው አልጠጣውም። መጠጥ እኮ ብዙ አይነት አረንጓዴ ያለ ሚሪንዳ አለ፣ ብዙ አይነት አለ እኮ ኬንያ ላይ። እኔ ጾመኛ ነኝ። ማሪ አንብቤያለሁ፣ አነባለሁ። አንቺ አታነቢም፣ እኔ ግን አነባለሁ። ማሪ ምኑን መጠጥ አነባለሁኝ። በከለር አይደለም በማንበብ ነው ማለት ነው። ምግብ ራሱ የጾም ነው የበላሁት። እመቤቴን እንደ አንቺ ነው ለእናንተ ብዬ እኮ ሃይማኖቴን አልክድም። እንደ ፋሲካ ጾም እኮ በቃ እንግዲህ የባልሽ የትዋሽ ታብሻለች። መጠጣትሽን ተናግራለች። ቢራ ጠጣች እኮ አይደለም ያለችው፣ ቢራ ነው ያለችው። እየሰማሁ እኮ ነው። አዎ ቢራ ነው ያለችው። አዎ መጠጡን ቢራውን አሳይቻት። አዎ ቢራውን ጠጥታለች ብላለች። እኔ አልጠጣውም እመቤቴ። ጥሩ እንደ ጾም ነው እኮ እንዴት ነው የምጠጣው? በዛ ላይ ጾመኛ ነኝ። እንዲሁም እኮ ውዬ ነው ራሱ ማታ ምግብ የበላው ከዚህ ሴር ምግብ ሳልይዝ ውዬ የፋሲካ ጾም። እሺ አሁን ተቀጣጠሩና በቃ ተገናኝታችሁ ተማማሉ። ልትምልልት ፈቃደኛ ናት መቅደስ እኮ ትጠብቀኝ፣ ትንገረኝ ቸርች ሎኬሽኗን። ከዛ በሎኬሽን ሄጅ አብረን ቸርቿን እንሄዳለን፣ እንምላለን። ችግር የለውም። በጣም ጥሩ መቅደስ ንገሪያት ትቅጠረን። የለር ዳከል እሷ ስጋ በላን ብዙ ነገር በላን ትላለች። እችኛዋ ደግሞ የጾም ምግብ ነው የበላው ትላለች። ግራ የገባው ህይወት። እሺ እንትን ቀን ተቀጣጠሩና አንቺ ቸርች ሆነሽ ጥሪያቸውና መጥተው ቸርች ደግሞ አይማልም ካሉ እኔ እነሱን አልጠራም አይደል? ጠይቄ ቸርች አይማልም ከተባሉ ቸርች አላማምልም ካለ አይማልም ከተባለ ቪዲዮ ኮል ትደዋወሉና ሶስታችሁ ደውላለሁ። እሷን መጽሐፍ ቅዱሷን ይዛ አንቺን መጽሐፍ ቅዱስን ይዘሽ ተማማሉ። እምልላታለሁ ኢሞ ላይ ይደውሉ ምን የሚላለው። ቪዲዮ ኮል ትደውላችሁ ጠይቂ። ቸርች ኮል ትደውልልኝ ጠይቃለሁ። ሲጀምር አይቻልም። እሷን ላታምኛት ትችልሽ። ራስሽ ጠይቂ። የሺ ወርቅ አለ በቃ ጠይቅ። እኔም ጠይቃለሁ። ጠይቃለሁ እኔ ራሱ አይቻልም። እኔ ጠይቄ አይቻልም ተብሏል።
ጠይቄ እኔም ጠይቃለሁ። ቸርች ፓስተርም ስላሉ ጠይቄ ይቻላል ካሉ ትልኪልኛለሽ ሎኬሽን እንመጣለን። ችግር የለውም። ሀቅ ሲጀመር የትም አይደበቅም። በቃ እሱን ካመንሽ ፈርዷል። እግዚአብሔርን አምናለሁ። በቃ የባልሽ የትም ትገኝ እሷም ትማል በመጽሐፍ ቅዱስ ትመጣለች። አቡዬ አቡ እመጣለሁ በአካል ከዛ ፈጣሪ ሀቁን ያሳየን እንግዲህ በቅርቡ በአካል እንደው ባላገኛቸው ባቸው ደስ ይለኛል። በቪዲዮ ኮል በአካል እኔ አላገኛቸውም። በቪዲዮ ኮል እደውልልኝ ብለሽ ከኛ ጋር አለ ሄድሽ ብታይን ምን ችግር አለ? እሱን ይኸው በራስሽ ትዋረጃለሽ። ሲጀመር የወርቅነሽ አንዴ ልንገራችሁ አንድ ነገር አዳምኝ። አንድ ሰው ከዋሸ ምንም ነገር ሊያደርግ ይችላል ብላችሁ ልጅ ለነብሷ ብትፈራ አይፈረድባትም፣ ማንም ሰው አይፈርድባትም። ምክንያቱም ብዙ ነገር ስትዋሹ እያየች ስለሆነ እኔም እዚህ ጋር ስትዋሹ ብዙ ነገር ስላየው ሰው አንቺም የእሷ እንትን ብለሽ ስትዋሹ ትያለሽ። እኔ በውሸትም ልንገርሽ ኤርፖርት ላይ የወንድምሽ የባልሽ የት እየመሰከረች ኤርፖርት ላይ ነው ያወቅኩት ብለሽ ግን ወርቁ መጡ ቤት ያወቅኩት ብለሽ ከዚህ በላይ ውሸት ምን አለ? ትልቁ ለ1500 ብዬ ነው እኔ እሷን እንትን የምለው በማርያም አልዋሸሽም። በእናትህ ተረሱ በዋሽ እና ዋሻችሁ እኮ ነው ያልሽው። ውሸት ለምን ያስፈልጋል? ለእኔ ስትቀዳ የነበረችው ሴትዮ ቢራ አልጠጣሁም ማለት የላኩልሽ ዋትሳፕ ላይ የነበረው ቢራ በፌስታል ይዛ እስከ ማረፊያ ቦታ ድረስ አልጠጣሁም ብላ የማለች ሴትዮ ይህን ወርቁን ደግሞ ቤት ነው ያወቅኩት ያለችው። ይቺ ደግሞ ሪፖርት ላይ ነው እያለች ይህን ሁሉ እየሰማሁ እንዴት ነው አንቺን በአካል ማገኘው? እኔ በአካል አላገኛችሁም። እሞደዊ ቪዲዮ ኮል እኔ ምልልሻለሁ። ይኸው መጽሐፍ ቅዱስን ከፍቻ ሳይሻለው ምልልሻለሁ። እሱንም የሚለው ነፃ ለመውጣት ነው። እግዚአብሔር አምላክ ይኸው እውነት ልባችሁ ብቻ ንጹህ ብቻ ሆኑ። ፈጣሪ ይፈርዳል። እኔ ብዬሽ ነበረ ድምፅ ተከታታይ ሳያስቀምጥላት አቡዬ ፈጣሪ ይፈርዳል፣ ሀቅሽ ደግሞ ይወጣል እያልኩ ነው ድምፅ ማስቀምጠው። ስትሰድበኝ መልስ ሰጠኝ ለራሱ አልሰጠም። ይኸው ፈጣሪ ያዋርድሻል። ሲጀመር የነገርኩት እግዚአብሔር ደግሞ ይፈርዳል። ደውይልኝ አሁን እኮ ምን ያትበይ ንገሱ ነገር ተናግረሻል። እያየው እየሰማው ነው። ባላወራም እየሰማው ነው እኮ ማያልኩሽ ከማልሽ ባገኛቸውም በአካል የውላችሁ። እሺ በአካል ባትገናኙ በቪዲዮ ኮል ተደዋውላችሁ ሶስታችሁም እየተያያችሁ በቪዲዮ ኮል በምታምኑበት እምነት ማሉና ከዛ ለፈጣሪያችሁ ስጡና ፈጣሪ በቅርቡ ፈርዶ ያሳያችኋል። ፈጣሪ በላይ ምን አለ? ከፈጣሪ በላይ ምንም የለም። አቡ ቸርች ከተቻለ እንሄዳለን፣ እጠይቃለሁ። የራሷ ቸርች ሻርጃ ያለው አልሄድም ብላለች እኮ በአካል ላገኛችሁ አልፈልግም ማለት መቼም እናንተን በኢሞኮል ለራሱ ደውላችሁ ወዳውን ነው ብሎክ ማድረጋችሁ። ስለዚህ ተደዋውላችሁ በቪዲዮ መጽሐፍ ቅዱስን እያየሽ ከፍታ እንደዚህ ይዛ አንቺ እያየሽ ትማልልሽ። የባልሽም እህት ትማልልሽ። መጽሐፍ ቅዱስን ይዛ ከፍታ አይንሽ እያየ ትማልልሽ። አቡ ከዛ ፈጣሪ ፈርዶ ያሳያችሁ። አቤት ምንጣፉን ጠይቂልኝ። ምንጣፉ የት ነው መቅደስ? ምንጣፉን እሷ ዘመዷን ትጠይቅ። ቁጥር ሰጥቼ የሹፌሩን ቁጥር ሰጥቼ ግጅና ይዛ ተቀበይ ብያት ሁሉ ነገር አልሰጠሽኝም። ማናት ዘመዷ? ስሟን ተናገሪ። ቆይ አንዴ ማስተዋል። ማናት ዘመዷ? ያላት የሽወር ሁለት ስም ነው። የቱን ብዬ ልጥራ? አልሰጠችኝም። ቁጥር አልሰጠችኝም። እኔ እኮ አልሰጥሽም እናቴ፣ እኔ አልሰጥሽም እኮ የሹፌሩን ቁጥር ነው ለአንቺ የሰጠውሽ። የቱ ጋር ተገናኝተን የሰጠሽን? ቦሌ አብረን አይደል እንደ ወጣ ነው። ዋትስአፕ ላይ ሹፌሩ ምን አለሽ? ማስረጃ አቅርቢልና መቅደስ ለሹፌሩ የሰጠሽበት ማስረጃ። እሺ እኔ ለሱ ቁጥሯን የላክሽበትን ስክሪንሻት ላኪልኛ። የእሷንም ሻብዬ አዳምጪ የሽወርቅ አቧችን አይደለም ዋትስአፕ ላይ ገብተሽ ይሄ የሹፌሩ ቁጥር ነው፣ ሂጂና ምንጣፍሽን ከዛ ውሰጅ ብዬ የላኩልሽን ፈልጊ። እኔ ካገኘው ለሀቡ ልክላታለሁ። ምንጣፍሻለሁ ልክልሻለሁ። አላክሽ ማርያም እዚህ ጋር እንዳለሽ መቅደስ ይኸውልሽ፣ ሚውት ታረጊና ዋትስአፕሽ ላይ ገብተሽ ስክሮል አድርገሽ ስክሪንሾት አድርገሽ ላኪልኝ። ቀኑልኝ ምን ያለ ማስረጃ እሺ አሁን ልክልሻለሁ። አሁን ላኪ እኮ ከዛ ቀኑ የዛሬ ነው የመቼ ነው እናያለን። አንቺ ላክሽው ነገር እሷ መደለት አትችልም እኮ ደውይና ጠይቂ። ዋትስአፕ ያው ራሱ ቁጥር ሲል ታውራው። እኔ ከወሰርኩ እኔ አላወራኝም። ቁጥር አላከችልኝም እኮ አላከችልኝም ላልሽው ማስረጃ መላኳን ልታቀርብ ነው። ውዴ አንዴ ተረጋጊሽ። አንቺ አላከችልኝም ብለሻል፣ እሷ ደግሞ ልክ ያለው ብላለች። የላከችበትን ማስረጃ ታቀርብ። ማስረጃ ካላቀረበች አላከችም ማለት ነው። ስለዚህ እንጠብቅ አንዴ።
ጠብቂ፣ ችግር የለም። ልካልሽ ግን አንቺ ደውለሽ እቃሽን ካልተቀበልሽ የሷ ችግር አይደለም። ካላከች ግን ዋሽታለች። አላመጣልሽም ወይ ብላኛለች። ሹፌሩ ካላከች ግን ዋሽታለች። በቃ ይሄ የሹፌሩ ቁጥር ነው፣ ተደዋወይና ተቀበይ ብዬ አዳምጪ። ይሄ የሹፌሩ ቁጥር ነው፣ ተደዋወይና ተቀበይ ብዬ ልኬላታለሁ ብላለች። ሄደሽ ማስረጃ መላክሽን አምጪ ብያታለሁ። ማስረጃ ካላቀረበች ዋሽታለች ማለት ነው። ካቀረበች ደግሞ አንቺ ዋሽተሻል ማለት ነው። እመቤቴ እኮ ትላክ፣ ችግር የለ። ቁጥር ከላከች ፊት ለፊትሽም እናወራለን። እኔ ቁጥር አላከችም፣ ግን ሹፌሩ አልሰጠሽም ወይ ስትለኝ አልሰጠኝም። ቁጥር የት አለ የሰጠሽ? የኔ ቁጥር ብትሰጪ ይማራት አይደለም አይደውልም ወይ ሎኬሽን ላኪ አይለኝም ወይ ብያታለሁ። ያንቺን ቁጥር ሰጥተው ላይደውልልሽ ይችላል። የእሱን ግን ከሰጠችሽ ለአንቺ ሞር ሴፍ ነው። ለምን? አንቺ ባለ ጉዳይ ስለሆንሽ፣ ባለ ንብረት ስለሆንሽ አንቺ ትደውያለሽ። ገባሽ? የእሱን ከምትሰጥሽ እኔ ሰጥታ ሆነ ነው እንጂ እኔ የእሱን ብትሰጠኝ እንደ አውርቼ እሷ እኮ ነው እንጠይቋለን፣ ሼሪንግ ከፍለን ይመልስልናል ሻንጣው። ሻንጡን ይሄ ምንጣፉን አይበላም ይማራት ያለ ሰው። ወርቁን የገዛችበትን ፋቱራ ታሳይሽ አቡ? አው ጠይቂያት ነበር። አብሮ ነው የተወሰደው አለች እኮ እንትና ነው አቡ። እሷ ጋር ነው የገዛሁት እኮ 5 ግራም ነው የገዛሁት። ሪም ጋር ነው የገዛሁት። ቮይስ አይደለም ይሄ፣ ማስረጃ አይደለም መቅደስ፣ ቮይስ አይደለም ይሄ። ለልጁ የላኩት ድምጽ ነው። እሺ አቡዬ፣ እሱ ማስረጃ አይሆንም። ማስረጃ ያልኩሽ ለእሷ የላክሽላት ስክሪንሾት አድርገሽ ስትልኪልኝ ቀኑን ቁጥሩ የላክበትን ቀን እሱ ጋር ምናልባት እሱ ጋር የላኩት ሆነ። አሁን ይሄ ማስረጃ ነው። የእሷን ቁጥር ለሱ የላኩበትን ቀንም መስክል። ያ ይሄ አንቺ ያልሽኝ ለእሷ የሹፌሩን ሰጥቼ ይሄ የሹፌሩ ቁጥር ነው ተደዋውለሽ ተቀበይ ብያታለሁ ነው ያልሽው እኮ። ለልጁን የሰጠሁት አሁን ደግሞ ድምፁን ደግሞ ለእሷ ነው የላኩት። እኔ ወድ የላኩልሽን ድምፅ ማለት ነው። ለእኔ ግን ያልሽው አሁን ግን ያልሽው አንቺ አሁን ያልሽው ግን ለእኛ የሹፌሩን ቁጥር ልኬላት ተደዋወይ ብያታለሁ፣ ተደዋውለሽ ተቀበይ ብያታለሁ ስትይ እሷ ደግሞ አላክሽልኝም የሹፌሩን ቁጥር አለች ስትል ቆይ አንዴ ማስረጃ ታቅርብ አልኩኝ። ስለዚህ አላክሽላትም የሹፌሩን ቁጥር እንዴ ብላ ትቀበላለች እቋን? እሺ ቆይ ልየው አላኩልሽ ማለት ነው። እኔ ደግሞ ለልጁ ያንቺን ቁጥር ሰጥቼ ይሆናል። ለአንቺ ድምጽ ያስቀመጥኩት ሰጥቻለሁ እኮ። እንደዛ ሰጥተሽ እኮ ለተለኩ ነው። ቆይ እሺ፣ ለሱ ሰጥታ ይሆናል። ለሱ ብትሰጪው ቢደውል ባይደውል በምን ታውቃለች? ግዴታ የእሱን ነው እንጂ ለእሷ መስጠት ያለብሽ። እኔ እንትን አላለም፣ አልሰጠችኝ። ብትሰጠኝ አውርቼው ሎኬሽን ልኬ በሼሪንግ ያመጣል፣ ችግር የለውም። ቦሌ ላይ ስላየነው ልጁም ያመጣል የሰጠችው ምንጣፍ ከሆነ። ግን አልሰጠችኝም ቁጥር አቡ። ቁጥር ከሌለ ዋሽታለች። ተቀርተ ትፈልግ ልፈልግ ብላ ነው የኢትዮጵያ አመላቸው አረብ ሀገር ሄደው መበጥበጥ አለች። አንድ ነው ፈርስት ኦፍ ኦል በዚህ በሰለጠነ ዘመን የሰው ልጅ እቃውን ራሱ ነው መያዝ አለበት፣ ለሰው ማስጠበቅ አቡ። የእሷን ቁጥር ለእሱ ነው የሰጠሁት እኮ። ተሳስተሻላ፣ ዋሽተሻል። መዋሸት አይደለም አቡ፣ የድምፅ ለእሷ ልኬላታለሁ። እሱ ቁጥር መስሎኝ ነው። ድምፁን ከፍተሽ ስሚ። ያላክሹን ለክልሻለሁ ስትያት እየዋሸሽባት ነው። እሺ ይቅርታ፣ በዚህ ይቅርታ። እሺ ድምፁን ግን ከፍተሽ ስሚ አቡዬ። ይሄን ይቅርታ ለልጁ ያስቀመጥኩትን እንድታምነኝ ፈልጌ ደግሞ ያንቺን ቁጥር ለሱ ሰጥቻለሁ ብዬ ልከላታለሁ። ይሄ አቡዬ፣ ይሄ መዋሽት ከሆነ ይቅርታሽ። ግን ምንሽ መቅደስ ይሄን ቮይስ ዛሬ ላኪው፣ አሁን ላኪው። አይደለም እሺ፣ ለሷ የላኩትን ስክሪን አድርጌ ለሱ ስክሪንሾት አታውቂም ማሪ? ስክሪንሾት ለሷ የላኩበትን ቀን እኮ ነው አቡዬ። እሷም ትንገራ አቡ የላከችልኝ እኮ መስከረም አካባቢ ነው። የዛሬ ቆይቷል አቡዬ። ከኢትዮጵያ ስመጣ ነው፣ ከኢትዮጵያ እንደመጣው ነው ወደ አሁኑ የእሷን ሻንጣ ስጣት ብዬ እኔ የመጣሁት አቡዬ መስከረም 1 ነው የማራት የገባሁት። ስለዚህ መጥቼ ሳልቆይ ነው ያወራኋት። የላከችልኝ መስከረም ወር ውስጥ። ይሄ አዲስ አይደለም አቡዬ። እንደመጣው ሻንጣ ይሄ ምንጣፉን ትፈልጋለች ስጣት እኮ አመት ነው የማትልከው ከሆነ ብዬ ነው እኮ ታዲያ ከዛም በኋላ እሷ መታ መንጣፉና አልወሰድኩም ስትል ምን አረግሽላት? በቃ ስድብም ዛቻም ስላለ በቃ የምንገናኝበት ቦታ ላይ ላይቭ ላይ አገኝሻለሁ ነው የምትለኝ። ከዛ በቃ በዛን ሰዓት እናወራለን ብዬ እኔም ዝም አልኩም። ብሎክ ያለ ማድረግ ለራሱ
ሀቡ ጋር እንቀርባለን ካልወሰድሽ እኔም ይሄን ቀን እየጠበቅኩ ስለነበረ ነው ዝም ያልኩትን። እንዴት አድርጌ ዛቻ በእኔ ላይ እያመጣችብኝ እንዴት አድርጌ ነው ከኢጃዛ ቤት ሂጅ ምንጣፍ አመጥቼ የሚሰጣት? እንዴት ሳምኛት ነው በአካል ማገኘት? ለዛ ዝም አሁን ላይ ምንጣፉ ያለችውን ውሸት ነው። ሹፌሩን አወርቼ ምንጣፉን ሰጣታለሁ። ሀቡ በእናትሽ ማደርጋለሁ። የሹፌሩ ቁጥር ላኪላት፣ ራሷ ከሹፌሩ ጋር ተነጋግራችሁ። እሺ እልክላታለሁ። አሁን ላኪላት፣ ከዚህ ገዝት ሳትወርጂ ቧጫ። እሺ ቆይቷል እንደውም እሱን ካወራው ላኪላት ቁጥሩን ራሷ ተደዋወለ። 1 አመት ሆነኝ። እሺ ዛሬ ነገ እየተባለ እሺ። ስለዚህ አሁን ተቀጣጥራችሁ ተማማሉ። ችግር የለውም። እንምላለን፣ ትምላለች። መጀመሪያ ቸርች ጠይቃለሁ፣ ትምላለች። ችግር የለውም። አንቺ ደጋግመሽ ቸርች ጠይቃለሁ የምትይው ምንድን ነው? ልጅቷ በአካል ማግኘት አልፈልግም፣ በቪዲዮ ተደዋውለን እንማማል አለች። በግድ በአካል ካላገኘኋት ሞቼ ይገኛለሁ አልሽ እንዴ? አንድ ሰው እኮ መብት አለው አንድን ሰው በአካል አላገኝም ወይ ማለት። ካለበለዚያ በፖሊስ ማስገደድ ትችያለሽ። መብት አለኝ ብለሽ ካሰብሽ ሄደሽ ፖሊስ ጣቢያ አመልክተሽ ፖሊስ የቤቷ ሄዶ ያስገድዳል። ፖሊስ ብቻ ነው ማስገደድ የሚችለው። ይቺ ልጅ ወርቁን አልወሰድኩም ግን ወስደሻል ካለች እንድምልላት ከፈለገች በመጽሐፍ ቅዱስ ቪዲዮ ኮል ትደውልልኝ እያየች እምልላታለሁ አለች። ማለሽ እሷ ላይ ብቻ ትኩረት አታርጊ። የባልሽን እህትም አስሚ። ችግር የለውም። ከዚህ ሌሎቻችሁ እቃችሁን ለሰው ኃላፊነት ውሰዱ። ስለራሳችሁ እቃ አትዝረክረኩ። መጀመሪያም ቅጣት ነው። ከዚህ በላይ የሚገባል። አንዳንዴ ሰውን አምነሽ መስጠት ነውር ነው። አብዛኛ ኢማራት ያለው አንድ ልጅም እንዲህ ካርጎ አርግቼለት እዚህ ከመጣሁ በኋላ እዛ ከፍዬ ለልጇ ለሀዲያ ነው ሰጥቻት 170 ብር አስተችም ታውኩኝ። ለምን አንዳንዴ ተምረሽ የምታልፊበት ነገር አለ። እኔ ተምሬበታለሁ። ከአሁንም ይሄም ስለሆነ ነው እንጂ መማር ጥሩ ነው። ሀቡ ወደ ሲሄድ ማንንም አላምንም። ራሴን ይዤ ራሴን ካርጎም ሳረግ ብቻዬን ለምን አንዳንዴ ሰውን ስታምኚ ባመንሽው ልክ መከዳት አለ፣ ባመንሽው ልክ ጥል ይመጣል። ግን እኔ እዛን ቀን በጀርቤ ይዤው ቤት ይሄ ሁሉ ነገር አይመጣም። እናቴንም አስደስታለሁ። ባልሰጥስ ሽንቴንስ ይዤው ቤት ሽንት ቤትስ ተሸክሜው ብገባ ይሄ ሁሉ አይመጣም። ስለዚህ የራሴ ጥፋት ነው አውቃለሁ። የራሴ ጥፋት ባይሆን እዚህ ደረጃ አልደርስም። ምንድነው እኔ ጥፋተኛ ነኝ። ስለ ጥፋቴ ነው አሁንም እንትን ያልኩት። ግን ለሷ ስለሰጠው እንደወስሬ ስላወኩ እንጂ የጠየኩት እኔ ጥፋተኛ። ምክንያቱም አርፌ ይዤው ቤር ኖሮ ይሄ ሁሉ ነገር ወይ አንገቴ ላይ ባረገው ጠፍቶም አይጠፋም ነበር። የራሴ ጥፋት ነው ሰው አምኜ እንደዚህ እንትን ማለት። ከሱም በላይ ልብስም ካርጎ አርግቻ ግን ሁሉንም ትቼ ነው። ምክንያቱም ጥፋት ስለሆነ አየሁት፣ ታረምበታለሁ። አንዳንዴ ትምህርት ነው። አቡ እግዚአብሔር ይስጥሽ። በጣም አመሰግናለሁ። ተባረኪ ስለተባበርሽኝ። ከላስ ቁጥሩን ትላክ። መጀመሪያ የሹፌሩ ቁጥር ይድረስሽ። ደርሶኛል ስትይ ነው የምትወጪው። ለምን ነገም ረስቼው ሳልሰጠው የእሷን ሰጠችው ምናምን የሚባል ነገር አልፈልግም። አሁን የስ የሹፌሩ ቁጥር ደርሶኛል ብለሽ ነው። ሀቡ ልክልሻለሁ የሹፌሩንም ቁጥር ለእሷ ለራሷ ለእኔ ምን አገባኝ የምትልኪልኝ? እኔ ለምን ለእሷ ነው እንጂ ልትልኪው። ከስልኬ ስለጠፋት እንትን ብያታለሁ። አሁን ብሎክ አድርጊያታለሁ። አሁን ያረክኝ እንጂ ሁሌ እያወራ ነው። 2 ራይት ይሰጣሉ። አድርጌሻለሁ። አሁን ያደረኩሽ ችግር የለውም እኮ አሁን ያረክሽ አንሺና ላኪ አሁን ልክልሻለሁ። ሻታውሪ ላኪ ደውልለታለሁ። ንገሪው። አንቺም ልጅቷ ታወራለች። ሻንጣውን ስጣት በይውና አውሪ። ሻንጣ አይደለም እኮ ምንጣፍ ካልሽ ያውቃል። አውሪ። ይሁን ልክልሻለሁ። ንገሪው አንቺ ማለት ነው። ስንነግሪው እኔ ምንጣፍ የሰጠችክ የመቅዲ ይዘልኝና ወይዛ የሚመጡ የሼሪንግ አለ ቁጥር ሰጠውና ያመጡልኛል። ደውለሽ ተቀበይ። አንቺ ቀጥታም ቢሆን ደውለሽ ተቀበይ እኮ ይሰራል ስልኩ እኮ አንቺ ንገሪው። አሁን እኔ በደውልለት ላያምን ይችላል አይደል? አቡ እሷ ትንገረው። ንገሪው። እሺ ቁጥርክን ሰጥቻታለሁ። በዚህ ቁጥር ስታወራ ካብራት በይው። ምንጣፉን ስጣት በይውና ንገሪው። ምልክት እንዲሆን ማለት ነው። ንገሪው። እሺ መቅዲ እሺ ንገሪው። እና ምንጣፉ ከሌለ የኔ ጥፋት አይደለም የልጁ ጥፋት ነው የሚሆነው። እስከዛሬ ለራሱ ካስቀመጠ ነው አይደል? አስቀመጠ ካላስቀመጠ እሱ ጋር ከሆነ እሱ ከጣለው አንቺ እንዴት ነው ተጠያቂ የምትሆኚ? እሱ ጋር ነው አይደል? ያቃሉንም የተቀመጠበትን ክፈይ ከተባልሽ ትከፍለሽ ነው የምትወስጂው። ይሄን ተጠያቂ አልሆንም እኔ። ያውልሽ
አይደል አቡዬ? እረፍት ቤት መችስ ሳይከፈል እኔ እንጃ እስከ ዛሬ ያኔ ነው ውሰጅ ብዬ ነገር ይጠይቁና ካዋጣቸው ከፍለው ይውሰዱ። እሺ ያውቃሉ። አንቺም ተቀጨሻው እሷ እኮ ካርጎ ኢትዮጵያ ልክልሻለሁ ብላ እኮ ነው የወሰደችው። ምንጣፉን እኮ አኪድ እርግጠኛ ነኝ ኢትዮጵያ ልካለች። ግን ልጁን ላውራው መጀመሪያ ለምን እንከፋለን? አፍሽን አትክፈቻ። ዝም ብለሽ ይሻልሻል። በአይን ይሻላል። ወርቁን ለራሱ ስሜን አጠፍተሻል። አዳምጪ። አንዲ ላይ እንዲደረግ የማትፈልጊውን ነገር እርግጠኛ ነኝ እንዲህ አድርጋለች። እንዲህ ይመስለኛል። በመሰለኝ ሰው ላይ አይለጠፍም። ነውር ነው። እኔ ስድብም አልችልም። እኔ ብዙ ነገር ማድረግ ይችል ነበር፣ ግን ስሜን ስታጠፊ ማስረጃ በሌለው ዝም መግዲ ካርጎ ላረግ ነው አላልሽም? እሺ ካርጎ ሳረግ ኢትዮጵያ ካርጎ ላረግ ነው ብዬ ሻንጣውን አላረገም፣ ተወ። ከዛ ተውኩት፣ ሀሳቤን ቀየርኩት፣ ሻንጣውን ወሰርኩት። ምንም ነገር የለውም ነበር ውስጡ፣ ወሰርኩት። እቺ አወራዋለሁ። እሺ አሁን አወራዋለሁ። ሬዲኮ ሀቡዬ በጣም አመሰግናለሁ። ለማንኛውም የሁላችሁ ሶስታችሁም አሁን አንቺ ደውልልኝ። ለምን ታረክሻት? አሁን ተማብላችሁ ሳትጨርሱ ለምን ብሎ ታረክሻት? ነው ዋትስአፕ ላይ ነው። እሞ ላይ ኢሞ ተደዋወሉ። ኢሞ ተደዋወሉና ተማማሉ። የሺወር ተማምለናል ብለሽ ንገሪኝ። እሺ አሳውቂኝ። እሺ እነግርሻለሁ። ዋትስአፕ ላይ ነው ያጠፋኋት። አሁን ነው እንደውም እስከዛሬ ለራሱ ቦልክ እየተባልኩ አልቦለኳትም ነበረ። ለምን እውነታው እስከምወጣ ድረስ በቃ እኔም ይሄን ቀን ስጠብቅ ኢሞ ተደዋወሉና ተማማሉና ከዛ እሞ ላይ ሶስቱንን ትደውል። እኔ ቪዲዮ ከፍቼ ይኸው መጽሐፍ ቅዱስ አለ አጠገቤ። እግዚአብሔርን አመሰግናለሁ። እውነቱም ወጥቷል። አልወጣም ገና ስትማማሉና ፈጣሪ አልወጣም። ይወጣ ነገር ብዙ ነገር በተናገረች ስትዋሽ ነበር። ቢራውን ውሸት ነው አለች። እሺ ቢራውን ውሸት ነው አይመለከተንም ስለሆነ ሁለታችሁ ማን እንደወሰደው ከሁለታችሁ ፈጣሪ ነው የሚያውቀው። ወይ ሁለት አንዳችሁ ወስዳችኋል ወይ ደግሞ ወድቋል ኤርፖርት ውስጥ። ፈጣሪ እሱ ብቻ ነው የሚያውቀው የት እንዳለ ወርቁ። ማን ምን እንደሚያስብ ያመሰግናለሁ በጣም። እሺ ሶስታችሁንም እናመሰግናለን። እንትን በሉ ተደዋወላችሁ ኢሞ ላይ ተማማሉና ከዛ ፈጣሪ ፈርዶ ሲያሳየን የዛን ሀቅ ወጣንላለን። እሺ እናቴ አመሰግናለሁ። እሺ አቡዬ እሺ ወርቅ ማስተዋል ቻው፣ ሰላም። እሺ ቻው። ይህ እድር ቤት አደረጉት እኮ ቤቱን። ቻው ቻው፣ ባይ 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 ባይ።